እኔ ምናልባት የሆነ ኮንፊውዝድ ሆኜ ነው። የሴቶች ባህሪ ግራ ይገባኛል። ምናምን ላይ ተሸክሚያት ምናምን አልንቦጭ አረቅም ውሃ ውስጥ ገብቼ። ሴቶች ለምንድን ነው እንደዛ የምትሆኑት? የፈለገ ነገር ቢደረግላችሁ ደስተኞች አይደላችሁ። በር አልከፈተልኝም፣ አበባ አልሰጠኝም፣ ማይነር ነገር ይቆጥራሉ። አበባ አልሰጠኝም፣ በር አልተከፈተልኝም፣ ወይ ደግሞ ከሆነ ወንድ ጋር ያፎካክሩሻል። በብዛት ሴቶች እንደውም አስቸጋሪ ወንድ ነው የሚወዱት። ያሁን እና አዶናይ የቅጽበት ቪዲዮ ብቻ ነው ሰው የሚያየው እንጂ እንደዚህ አይደለም። አዶናይ እኔ ሲባል ሰምቼ አላውቅም። እኔ እግዚአብሔርን ምን አድርጎ ነው? ስማኝ ስራ ፎር ሪል ማለት ነው። አይ ስዌር ስማኝ፣ አንተ በጣም ቆንጆ ነህ ምናምን የሚያምር ሰውነት ነው ያለ። አሁን እንደውም በጣም ሴክሲ ሆናል። አሁን ደ ውይ አበድኩ የምትል ሴት የለችም። እዚህም ላይ ከጣቴ ላይ ኬክ በልቼ እጄን ከምታጠብ እሱ ቢልስልኝ ነው የምትለው። እንደዛ ነው። እውነቷን ነው። መስኪን እስቲ እኔ የኃይለሥላሴ ዘመን ሴቶች እየፈለግኩ ነው። ኧረ እባክህ ግራማ ፈልጉልኝ። እንደዛ አይነት ስታገኙ ንገሩኝ። ፊራዬ እንዴት ነህ? እግዚአብሔር የተመሰገነ ይሁን። የውሃ ምን ይሆናል ሲባል ሚስቱን ይቀማል ብሏል ሰውየው። እሱ ከባድ አይደል እንዴ? ዋናው ነገሩ እንዴ ወይ ጉዴ! ዛሬ የውሃ ምን ይሆናል ሲባል ሚስቱን ይቀማል አለ። ኧረ እሱም የውሃ አይደለም ሞኝ ነው። ዋናው ነው ልጄ። የሚያስቀማ ወንድማ በቃ አይረባም። እሷ ፈልጋ ከሄደች ምን ያድርግ? አያስራት ነገር። አሁን እኮ አዲስ አበባ ያሉ ሴቶች ክራቴሪያቸው እንትናን አድርገውታል። ሳየው ሶሻል ሚዲያ ላይ ማን ነው ስሙ? ቲክታከሩ የአዶናይ እሱ ነው መለኪያቸው። ኧረ ጉዴ! አይ ነው ሴቶች እየተሸወዱ ነው። ኤክስፔክት ዴር ሃዝባንድ ቱ ዱ ዘ ሴም ቲንግ እና የሁሉም ሰው ትዳርና የሁሉም ሰው ፍቅር አገላለጽ አንድ አይደለም። እሱ በቃ አይ ላቭ ዩ ስለሚል አውሮፕላን ገዝተሽ ሰጠሻት። አይኔም እንትን እሱ በጣቱ ከጣቴ ላይ የላሰው ነው የሚወደው ትላለች። አዎ እንደዛ እኮ ሲሉ ሰማሁኝ ብዙ ነገር። ምን አልገባኝም። ፊራዬ ደገምልኝ። የዘንድሮ አማርኛ እኮ አይገባኝም። አንተ ቆይቶ ነው የሚገባቸው። ገዝተሽ ሰተሻት ይሻላል። ቆይቶን እስቲ ግባን። የድሮ አራዳ የአሁን ፋራ እንሆን ችግር የለውም። እሺ ከጣቴ ላይ ኬክ በልቼ እጄን ከምታጠብ እሱ ቢልስልኝ ነው የምትለው። እንደዛ ነው። እውነቷን ነው። መስኪን እስቲ እኔ የኃይለሥላሴ ዘመን ሴቶች እየፈለግኩ ነው። ኧረ እባክህ ግራማ ፈልጉልኝ። እንደዛ አይነት ስታገኙ ንገሩኝ። እንደ ያረጃሉ እኮ በጣም ፊራዬ ምን ኃይለሥላሴ ጋር ምን አስኬደ? ኧረ በቅርብ በእኛ ዘመን ብለህ ራሱ መጥራት ትችላለህ። የእኛ ዘመን ሰው ራሱ የለም እኮ አሁን ከባድ ነው፣ በጣም ከባድ ነው። ጸልየህ እግዚአብሔር ጥሩ ሰው ይስጥህ እንጂ ታፍ ነው በጣም። ምንድነው እየፈለግሽውን ነገር ብታደርጊ እርካታ የላቸውም። አሩ ነው። እኔ አሁን ለእኔ በጣም ይከብደኛል። እኔ የፈለግሽውን ብታደርጊላቸው ዴር ናት ሃፒ። ሴቶች ለምንድን ነው እንደዛ የምትሆኑት? የፈለገ ነገር ቢደረግላችሁ ደስተኞች። ይሄ የሆኑ ሰዎችን እያየች እዛ ጋር የምትወሰወስ ፊራ ደግሞ ተጨማሪ እሷ እንዳለችው ሆኖ ደግሞ እኔ ልጨምርልህ፣ በጣም የምታምር ሰውነቷ የሚያምር ከአንተ ጋር ፊት የምታረግ። ኧረ እኔ መልክ ማየት ይቻላል። አልፈልግም፣ ቆንጆ አልፈልግም። እኔ አሁን እንደዛ አይነት አልተወለደችም እያሉ ነው ከታች። ቆንጆማ አስቸጋሪ ናቸው። ቆንጆ ስትሆኑ አንተ ይኸውልህ ስማኝ ልንገርህ፣ እኔ አንድ ምክር አይፉን ጋር ማግብተህ ምን ቦጣ እንዴ?
ቃሽት ልጅ በጣም የምታምር ሰውነቷ የሚያምር ካንተ ጋር ፊት የምታረግ ልብስ የምትመርጥል ምናምን ከዛ መጀመሪያ ደግሞ በቃ በጣም የምትሳብብህ ከዛ በኋላ ምንም ችግር የለውም ነው ብለሽ ነው። እኔ ግን የምመኝልህ ከእሷ ጋር አግሪ የሚያደርገኝ ምንድን ነው ቆንጆ እኔ የቆንጆ ሴት አድናቂ ነኝ። ሴትም ብሆን ሴት ልጅ ቆንጆ ስትሆን ምናምን ደስ ይለኛል ሳያቸው አዜ ሲስተር ምናምን አፕሪሼት አደርጋለሁ። ሌላው ግን ፈርሃ እግዚአብሔር ያላትና እግዚአብሔር አንድና አንድ እግዚአብሔርን የምታውቅ ሴት መሆን አለባት። አንድ ሰው ቤቱ በአለት ላይ እና በአሸዋ ላይ ሲሰራ አንድ አይደለም። የፈለገ ቢዩቲፉል ሴት ብትሆን አለቷ ማን ነው ብለህ ማየት አለብህ። እግዚአብሔርን የምትፈራ ሴት ከሆነች የእውነት ነው ምልክ መጥፎ ነገር አድርጋ ምናምን ሌላ ነገር ውስጥ አትገባም። እኔ የማውቃቸው ገንዘብ ያላቸው ወንዶች አሉና በተለይ የሆነ ልጅ ጥሩ ብር ሜክ ያደርጋል በጣም ጥሩ ለምን አታገባም ስለው እንዴ ካገባው በኋላ እኮ ዲቮርስ ብትለኝ ይሄን ያህል ነገር ይዛብኝ ትሄዳለች። እንደዚህ አይነት ቴንሽን ያለባቸውም ሰዎች አሉና አንተ በቃ ልብህ የሚያርፍባት እንደውም ሁሉን ነገርህን ይዛ ምንም የማትፈራበት አይነት ነገር በቃ እግዚአብሔር እንደዚህ አይነት ሚስት ይስጥህ። ግን ክርስቲያን ብትሆን እንደኔ ወንድሜ ስለሆንክ ጥሩ ክርስቲያን ሴት እግዚአብሔር የምትፈራ ሴት እግዚአብሔር ቢሰጥ ደስ ይለኛል። ቡካንም ሁሌ ነው የምላት እግዚአብሔር እንደው ጥሩ ሴት ልቡ የሚያርፍበትንና በቃ ክርስቲያን የሆነች ሴት ቢሰጥ እላለሁኝና እሱን ነው የምመኘው። እምነቷ ሌላ ቢሆን መጽሐፍ ቅዱስ ማንበብ ከቻለች ራሷ ትመጣለች። እምነቷ ሳይሆን ፖይንቱ መጀመሪያ መውደድ አለባት ልጁን። እምነትም ማተር ያደርጋል። ከብዙ ኤክስፒሪየንስ አሁን ምንድነው ብዙ ጊዜ አሁን ብዙ ወንዶች ገንዘብ ሲኖራቸው የሚፈሩት ለገንዘባቸው ነው። ገንዘባችንን ይዛብን ትሄዳለች። የብዙ ወንዶች ችግር ገንዘብ ከያዘ በኋላ ገንዘብ እንደዚህ ብላ ደግሞ ብትወስድብኝስ ምናምን ብሎ ይፈራል። እኔ አልፈራም እሱን። አንደኛ ሳገባ ፕሪሳይን አላደርግም። እኔ ይሄ ንብረት የኔ ነው ማትፈራው አንተ ማትፈራው ወስዳ ስለማጨርሰው ሳይሆን እኔ አሁን አንደኛ አፍቅሪያት ነው፣ ሁለተኛ አምኛት ነው፣ ሶስተኛ የኔ አካል ናት ብዬ ስለሆነ ማገባት ሳገባ ፍርድ ቤት ወስጄ ይሄ ንብረት የኔ ነው፣ ይሄ ከዚህ ጀምሮ አይመለከታትም፣ ከዚህ በኋላ ይመለከታታል የሚል ነገር አልፈረምም። እኔ ኔቨር። ግን ምንድነው አገባዋት አይደል? እሷ ከኔ አስበልጣ ገንዘቡን ምናምን ይዛ የምትሄድ ከሆነ መንገዱን ጨርቅ ያርግልሽ ነው ማለት እንጂ መካሰስ ከሷ ጋር ምክንያቱም አካሏን ነው መሰጠኝ። ያቺ ሴት ለማንም ያልገለጠችውን አካሏን ነው ለኔ መሰጠኝ። የኔ ሚስት ናት ብዬ ነው። እንደገና ደግሞ ሳፈቅራት የእውነት ነው እንጂ እንትን አይደለም። ግን አሁን ምንድን ነው ብዙ የአሁኑ ጀኔሬሽን የሚያየው አሁን ወንድ ልጅ ስትሆኝ በጣም አእምሮሽ ቢዚ ይሆናል። ስፔሻሊ ቢዝነስ ፐርሰን ስትሆኝ በጣም ቢዚ ነው። አንዳንድ ሴቶች አሁን በር አልከፈተልኝም፣ አበባ አልሰጠኝም፣ ማይነር ነገር ይቆጥራሉ። አበባ አልሰጠኝም፣ በር አልተከፈተልኝም፣ ወይ ደግሞ ከሆነ ወንድ ጋር ያፎካክሩሻል። አሁን አንድ ልጅ የነገረኝ ኦልሬዲ ኢንጌጅድ አድርጓል፣ ከገርልፍሬንዱ ጋር ኢንጌጅድ አድርጓል እና ሺዝ ኢን ፕሮሰስ እዚህ ሀገር መሰለኝ ሊያመጣት እና ፕሮሰስ አድርጎ ኦልሬዲ ቪዛ ወስዳለች አለ። ጭቅጭቃቸው በእንትና ነው በአዶናይ። እሷ ሲጀመር ሕፃን ናት። እሱን ነው የምታየው። እሱ እንደዚህ ያደርግላታል፣ እንደዚህ ያደርግላታል፣ እንደዚህ ያደርግላታል፣ አንተ እንደዚህ አታደርግ። ከዛ እሱን አግቢው በቃ ከእሱ ጋር አግቢውና ኑሪ ብዬ ተውኳታል። እና ሴቶች ምንድን ነው አንደኛ የአንቺ ወንድ የአንቺ ነው። ምክንያቱም ማስተካከል ያለብሽ እንዴት መኖር እንዳለበት እንዴት ማድረግ እንጂ አሁን እኔ አሁን ለምሳሌ ቢዚ ነኝ በስራዬ። አሁን እኔ በተፈጥሮዬ ዳላክ ታውቃለች፣ ቡካም ታውቃለች። ሴቶችን በጣም ነው ቱ ኤክስትሪም ነው ቴክ ኬር የማደርገው ስለሚያውቁ ነው። ኢምፐርሰን ማደርገውን ነገር ሴት በቃ ገርል ፍቅረኛ ብዬ ከያዝኩኝ
እኔ ነኝ እንደውም በጣም ቴኬር ማድረግ ፀጉር ቤት ሂጂ፣ ልበሺ፣ እንደዚህ አይነት ልብስ ዘንጪ፣ እንደዚህ ሁኚ፣ በዚህ ግቢ፣ እንደዚህ ሁኚ ነው የምለው። ፐርሰናል እንትኔ ነው እና አንዳንዴ ምን ይገጥማል፣ ያንን ነገር አይወዱትም። ብዙ ሴቶች ያንን በጣም ቴኬር ሲደረጉ አይወዱም፣ አይፈልጉትም። ምንድነው የሚፈልጉት? ሌላ ያሉ እነሱ ከሌላ ጋር የሚያፎካክሩት ሌላ እዛ ጋር የሆነ ውሃ እኔ አሁን ገንዳ ውስጥ ገብቼ አልንቦጭ አረቅም ጡት መያዣ አርጋ ምናምን ላይ ተሸክሚያት ምናምን አልንቦጭ አረቅም ውሃ ውስጥ ገብቼ። እኔ ምንድነው የማደርገው? ፊቸር ነው የምሰራው። ለምን እንደሆነ ታውቃለህ እንደዛ የማታደርገው? ምክንያቱም አንደኛ ኤጅህም ነው፣ ሁለተኛ ደግሞ የ18 ዓመት የ20 ዓመት ልጅ ነው። እንደዛ የእድሜ ጉዳይ እንኳን አይደለም። የእድሜ ጉዳይ ሳይሆን ሁሉም ሰው የራሱ የሆነ ተፈጥሮ የራሱ የሆነ የፍቅር የሚሰጥበት አይነት የተለያየ ነው። ሴቶች አንዳንድ ሴቶች ደግሞ ኤክስትሪምሊ በጣም የሚንከባከባቸውን ወንድ የማይወዱ አሉ። ለምሳሌ አንዳንድ ሴቶች ደግሞ የሚንከባከባቸውን የሚወዱ አሉ። እና ተፈጥሯችን የተለያየ ነው። አይወዱም በቃ እኔ እንጃ። እኔ እንደዛ እንክብካቤ የምጠላ ሴት አለች ብዬ አላስብም። ሲበዛባት ወይ ጨቀጨቀኝ፣ ይሄ ደግሞ 10 ደወለ የምትላለች፣ 10 በላሽ ጠጣሹ ያለኝ የምትላለች። የኔ ቆንጆ በብዛት ሴቶች እንደውም አስቸጋሪ ወንድ ነው የሚወዱት። አዎ አስቸጋሪ የሆነ ወንድ ነው አስቸጋሪ ወንድ ነው የሚወዱት። ብልጥ የሆኑ ሰዎች ናቸው የሚንከባከቧቸውን ወንዶች የሚወዱት። በጣም ዋይዝ የሆኑ ስማርት የሆኑ ሰዎች ናቸው። ሌሎቹ ግን የሚያስቸግር በቃ ለምንድነው ማደውለው ምናምን የሚባል ሰው ነው የሚወዱት። የሴቶች ጸባይ ነው እሱ እና ከባድ ነው፣ በጣም ከባድ ነው። ሰው ደግሞ if you lose it you lost it በቃ you snooze you lose ነው። ሲራዬ ቅድም አዶናይ ያልከው ነገር ብዙ ሴቶች በአዶናይ ኮንፊውዝ እየሆኑ ነው። ትዳር ሲገባ ላይክ እንደዚህ አይላቪ ምናምን እንደምትለው በቃ የሆነ ኤሌክትሪክ የጠበቅ ያህል የሚሰማ ሲዝን አለ። ሌላ ደግሞ ትዳር ሁሉም ነገር በስቴፕ አይደል የሆነ ሲዝን አለ በቃ ሁሉም ነገር ነው። ያሁን እና አዶናይ የቅጽበት ቪዲዮ ብቻ ነው ሰው የሚያየው እንጂ እንደዚህ አይደለም። አዶናይ እኔ ሲባል ሰምቼ አላውቅም። እኔ እግዚአብሔርን ምን አድርጎ ነው? አይ ስሙን እንትናት እኔ ኢን ጀነራል ነው የምናወራው የሪሌሽንሺፕ እንዴት ነው መሄድ ያለበት የሚለው። አሁን ለምሳሌ እኔ በራሴ እንትን ስላሁን እኔ ኮንፊውዝድ ያደርገኛል። አሁን ኮንፊውዝድ ነው የሚያደርገኝ። ለምንድን ነው ኮንፊውዝድ የሚያደርገኝ? የራሴ አሁን ፐርሰናል እንትን አለኝ አይደል? ለምሳሌ አሁን ፐርሰናል የተሰራውበት ማንነት አለ። የራሴ ፐርሰናል አስተዳደግ አለ፣ ተፈጥሮ አለ። ስለዚህ እኔ አሁን የኔ ናት ካልኩኝ ሙሉ ነገሬ ነው የምሰጣት። ሙሉ ነገሬ ማለት ሙሉ በቃ እሷን ማስበው እሷን ነው። ከሌላ ሴት ጋር አሁን አላወራም ምን አልልም። ሌላ ሴት ጋር እንደዚህ አይነት አስተሳሰብ ወይ ሌላ ሴት የመመኘት የማየት የለኝም፣ አይኖረኝም። ግን እኔ ምናልባት የሆነ ኮንፊውዝድ ሆኜ ነው። የሴቶች ባህሪ ግራ ይገባኛል። ለምንድን ነው ግራ የሚገባኝ? እኔ ደግሞ ምን እንደሆነ ታውቃለህ? የሆነ ለሆነች ሴት ሁሉ ነገርን ስለሰጠ ሳይሆን ገንዘብ ምናምን ብቻ ኦር ደግሞ ምቾት ምናምን ፀጉር ቤት ምናምን አይደለም። በጣም ብዙ ሴቶች እኔም ሁላችንም የሚያስደስትን ፍቅር ነው። እኔ አሁን ከገንዘቡ ከምንም በላይ እኔ ፍቅር ሲሰጠኝ ነው የምወደው። ለአንቺ ፍቅር መስጠት እንዴት ነው? ለአንቺ ፍቅር መስጠት? ፍቅር መስጠት ማለት አንተን ከአንተ ጋር መሆን፣ አንተን ማግኘት ምናምን። ለምሳሌ ማታገኘኝ ቢሆንስ? ያ እሱማ ሎንግ ነው የሚሆነው። ሎንግ እንዴት ነው? የርቀት ፍቅር ነው የሚሆነው እሱ። ቆይ አሁን ለምሳሌ አንቺ ኢትዮጵያ ነው አለልሽ? እሺ እኔ እና አንቺ አሁን አንቺ ኢትዮጵያ ነሽ፣ እኔ እዚህ ነኝ። we are in relationship ብዬ ካልኩኝ how you gonna እንዴት ነው? በርቀት ላይ ነው ያለሽው፣ እንዴት ነው ሃንድል የምታደርጊው? ወይ እኔ እንደዛ እኔ ርቀት አልወድም። እኔ እንትን በርቀት አልወድም። ስለዚህ እዛው አጠገብሽ ያለውን ነው የምትፈልጊው? ያ እኔ አጠገብ ያለውን ሰው ነው። እንደገና ደግሞ በቃ በጣም ነው እኔ ወድሻለሁ። እንዴት ነው በቃ ፍቅር በጣም ውድድ የሚያደርገኝ ሰው ነው የምወደው።
ገንዘብ ነው የሚወድሽ ሰው ቢኖርስ? ችኩል ነኝ እኔ። ቶሎ ካላገኘው ሙች ይገኛለሁ ልል እችላለሁ። ኦኬ። ስለዚህ አልችልም እኔ የርቀት። ኦኬ። ዋናው ቻፕተር አይደለም። ኮሜንት በጣም የሚያስቁት የርቀት ፍቅር መጥፎ ነው። አንቺንማ ጥምድ አድርገውሻል እኮ አታውሪ ይሉሻል። ብስብ ያወራሽ ቁጥር አንቺ አታውሪ ይሏታል። መወስድባቸው የመሰላት ነው። እኔ በጣም ወደ ወንድሜ ነው። የዛሬ 4 ዓመት 3 ዓመት ነው የማውቀው። መወስድባቸው የመሰላቸው ስማኝ ፊራ ፎር ሪል ማለት ነው። አይስዌር ስማኝ፣ አንተ በጣም ቆንጆ ነህ ምናምን የሚያምር ሰውነት ነው ያለ። አሁን እንደውም በጣም ሴክሲ ሆናል። አሁን እንደው ውይ አበድኩ የምትል ሴት የለችም? አይጂም ላይ እዚህም ላይ ወይ አንቺ ልጅ ቡካት ይሄማ ይጠፋል ስላሉ ነው እንዴ? ወይ አንቺ ልጅ። እኔ ግን ትታያለሽ ፊራ የምታገባ ሴት በጣም እድለኛ ናት። በጣም እንዴ የሚጨናነቀው እንኳን እሱ ጋር እኔ ጋር የማይመጣ ሴት የለም። እሱን ፈልገው ማለት ነው። ምን የመሳሰሉ ማለት ነው የምልሽ፣ ምን የመሳሰሉ እንዴት የሚያማምሩ እውነት እስከማይመስሉሽ ድረስ ማለት ነው ስታያቸው። እና ግን እሱን ያገባች ሴት እሱ ግን ዞር ብሎ አያቸው። የሚገርመው ነገር አሚን አለ አይደለ? የራሱ የሆነ የሚፈልገው ሰው አለ እንጂ እዛም እዚህ የሚሯሯጥ ሰው ቢሆን ኖሮ እንትን ነበረ። ግን በጣም የሚገርመኝ ሰው ቢኖር እሱ ነው። በአሁን ጊዜ ያውም በአሁን ጊዜ እንደዚህ ሴቶች ሲሯሯጡበት ሄዳዘ በሆነ ወቅት በጣም ላይክ አለ አይደለ? ራሱ የሚጠብቅ ሰው ነው። እና እሱ የምታገባ ሴት አድላ በምን እንዴት ቢጸልዩ ነው የምለው እኔ እንደው የምለው እሱ እውነቴን ነው የምላችሁ እኔ ምን ያደርግልኛል ነው የሚለው እሱ። እና በጣም ላኪ ናት የምታገባ ማለት። እኔ ከብዙ ሴት ጋር በማውራት አላምንም። ቆንጆ ስለሆነች ስለሆነች ምናምን አይደለም። አንደኛ ሬስፔክት አድርጌ ነው ማወራው። አላወራምም። የተወሰነ ሰው በጣም እንደዚህ ከምግባባውን ሰው ካልሆነ በስተቀር አላወራም እንደገና እንጂ ምንም አይደለም። አሁን ምን ያደርጋል ብልሽ ነው ያለሽን ይባርክልሽ ብሎ ነው። ያ ደግሞ ካልተባረከ ደግሞ ሲምባን እግዚአብሔር ይባርኮ ጓደኛ አይደል? ሲምባ ያኔ እንደውም ያንተ ለማግባት ይገርመኛል በጣም እንዴት ነጥም ይልኩድ በጣም ማንም የወደው ሴት የምትወደው አይነት ሰውነት ነው ያለው። ፊራኔ ግን ቃል ምገባለህ ስታገባ ጠራኝ ሰርግ እመጣለሁ። ታዳሚዎች ነን አይዞሽ። ትክክለኛ ካገባው አራት አገባለሁ። 2026 እቅዴ እሱ ነበረ። አሁን ነው እኔ እንደውም የሆነ ሰርግ ያዘጋጀ መስሎኝ ነበር። ስቶሪ አይቼ አይጂ ላይ ለማየት ራሱ በጣም የሚያስደነግጥ በኢየሱስ ሰርግ በጣም ነው የምወደው። እኔ ሰርግ በጣም ነው የምወደው። በነገራችን ላይ ሰርግ በጣም ነው የምወደው። ካገባው በጣም ነው እንትን የምለው የምደግሰው። በጣም ነው የምደግሰው ካገባው። ግን ፎቶ ጠፍቷል። ፊራ ጠፍቷል። እንትና አልመጣም አልፍ ፎቶ አሁን አልመጣም። ምን ሆኖ ነው? ምን አባቱ አውቅለታለሁ ብለሽ ጥቁር ሆነ። እንደዚህ ሳያደርግ መልሰው ከመጣ እንትን ዳታ ከፍተህ ዝጋ። ዳታውን ከፍተህ ዝጋ። ፍራ ወይ ኦፍላይን አድርገህ ግባ። አይጠፋም፣ አይዘረግፈንም። አይዘረግፈንም።
አሁንም የለም። አሁን መጣህ? አሁን መጣህ? መጣሁ። ያ ኦኬ። ቀይረኝ። ጎበዝ ብለኝ ታፕ አድርጉ እያለች ነው። ምንድን ነው የኔ ራሱ ፎቶ አይመጣም እንዴ? መጥቷል። ወደ ቦታዬ ለመመለስ እንዴት ነው ማለት? እስቲ እኔ ልቀይረው። ሆስት መቀየር አልችልም። ለካ አንተ ነህ። አንተ ራስህን ሆስት ነው። ሆስት ስለሆንክ መቀየር አልችልም። ሌላ ሰው ነው ማድረግ የምችለው። እንደኔ ማነው? የኔስ ልዩ ነው። ወደቀ ሲባል ጌታ የሚያነሳው ደስ ሲለኝ ስሞቱ አስቸጋሪ ነው። እንዴት እንደማረ እኔ ቲክታክ ረስቻለሁ። በኢየሱስ ስም ስታክ ሆነብህ መሰለህ። ፍሮዝን ሆኖብህ ነው አይደለም? የሆነ የአራት ማዕዘን ምልክት አለች። እሷ ነፋት ያውቃሉ ካረጋሉ ሐኪም ደሆነ ይመጣል። እንደዛ ዝም ብሎ ስታረግ እንደኔ ማንም የኔስ ልዩ ነው። አይ በቃ እንትን በሉ እንግዲህ። አላወቅኩትም እንዴት እንደማድረግ። የሚያግዘኝ ሰው ካለ ያግዘኝ። ብቻ ዝም ብለህ ኪፖ እንደሆነ እኮ ለእኛ አይሆንም። አንተ ነው ማድረግ የምችለው የራስን ሆስት ስለሆንክ። ኦኬ እንደዚህ ማድረግ ያው እየመጣ ነው። ዝም ብለህ ቀይረው። እኔ አሁን ኢትዮጵያ ሲሄድ መሄድ የምፈልግበት ሀገር የት እንደሆነ ታውቃለህ? ወለጋ 1 ቁጥር ያን ደይቀው መታሃል። ወለጋ ዳማ እና ይሄ ግሪዱን ለማየት ይሄ ዳሙን ለማየት የት ነው እንትን መተከል ነው ያለው። ብሉ ናይት እዛ ነው መሄድ የምፈልገው። እነዚህ 3ቱን ሀገሮችን ለማየት አዳማን እንኳን አውቃለሁ ድሮ። አሁን ግን በጣም አምሯል፣ አይቻለሁ። በጣም ነው የምፈልገው መሄድ። እኔ እንትን ወለጋ አትፈልጊም እንዴ? እኔ ሲሄድ የሆነ ነገር እያደረግኩ ነው መሄድ የምፈልገው። የሆነ ነገር እዛ ቦታ ላይ የሆነ ነገር ማድረግ አለብህ። በጣም የሚገርም ሀገር ነው። ሰው እንዴት ደስ ይላል። ወላይታ እሄዳለሁ ማማ ጋር። እዛም እኮ ኢንቨስት ታደርጋለህ ሄደህ። አዎ በጣም አንድ የሆነ ነገር አደርጋ። ግን ማንም ሳያውቅ ነው ላጥ ብዬ የምሄደው። ማንም ሳያውቅ እንዴ? ለምን? ግርግር አልፈልግም እኔ። ያ በጣም ያስቸግረዋል ቢታወቅ ኢትዮጵያ መምጣት። በአሁኑ እኮ ከማዘርጋ እኔ ግን ደስ የሚለኝ ምን እንደሆነ ታውቃለህ? ፊራ ምን ደስ እንደሚለኝ ታውቃለህ? ልክ አይሾ ስፒድ እንደመጣው ነው እንዲቀበሉ የምፈልገው ኢትዮጵያ በላይፍ እኔ የምፈልገው ነው ያልኩት። እኔ የምፈልገው ነው ያልኩት። እኔ አልፈልግም። አንተ ባልፈልግም መምጣትን ሰው ካወቀ እንደዛ ነው እኮ ደግሞ ጸዳ ብዬ ወላይታ ማማ ጋር ሄጄ ማማ ጋር ስትሄድ የመስቀል አካባቢ መሆን አለበት። አነር ትደረጋለህ። እሱማ መሄደው እኔ ከሄድኩኝ ኒው ይር እንደዚህ መስቀል ምናምን አካባቢ ነው። ምክንያቱም ሰው ግርግር ስላለ ብዙም አያውቅሽም። ገባሽ? ኧረ ያውቅሃል። በደንብ ነው የሚያውቅህ። አዲስ ሰው ወዲያው ነው የሚያውቀው። አገሩ ትንሽ ስለሆነ በደንብ ነው የምትታወቅ። እኔም ማን ያገኛል? አሁን ቀስ ብዬ እጅ ላጥቤ ገብቼ ከሳቸው ጋር ተጫውቼ ምናምን እወጣለሁ። ማግኘት የምፈልገው ግን የከንቲባውን አገኘዋለሁ፣ ዞን አስተዳደሩን አገኛለሁ፣ እማማን አገኛለሁ ምናምን ወጥ ላጥ ብዬ እሄዳለሁ። በቃ ማማማ አውሮ ወላይታ ወኖፊ
እስቲ ዋነፊ እስቲ እንደው የኔ ረባሽ ነይ እስቲ። እኔ ወለጋ ማየት በጣም ነው ፈልገው። ባለፈው እዩ ሄዶ በጣም ነው ማለት ባይ ዘ ዌይ ፊሮዬ ባይ ዘ ዌይ እኔ አሁን ለምሳሌ ፊሮዬ ዳውሮ ቢሄድ እግዚአብሔር ምስክሬን ዳውሮ ቢሄድ አርባ ምንጭ ኮንታ ዋካ ቢሄድ ጌታዬ ይሰርቁብናል፣ ይወስዱብናል። እኛ መጠንቀቅ አለብን። በጣም ነው የሚወዱት። እናቴ ትሙትን እንዲህ ይወስዱብናል። አይ ወላይታማ ከሄደ አለቀልን። ወላይታ ባይ ዘ ዌይ ወላይታ ከሄደ ይገሉታል። ምን ትላለህ? ይገሉታል። ወላይታማ ይገሉታል። አይ ፊሮን ወላይታ በፍቅርና በምግብ እንጂ አናቅም፣ እሱን አናቅም። ወላይታ ይገሉታል። ፊሮን ወላይታ ይገሉታል ከወሰዱት። ባይ ዘ ዌይ ፊሮ አማራ ክልል ለምሳሌ ፊሮ ባህር ዳር፣ ጎንደር፣ ወላይታ ምናምን ከሄደ ፊሮ የሚገደል ይመስለኛል። ምን ትያለሽ አንቺ? ማለት እንዴ ትገደላለህ? ኖ ኖ ኖ ኖ ያርዱሃል። እስቲ አሳየኝ፣ እንዶ አሳየኝ። እናት ወልዳለች፣ አሳየኝ። እግዚአብሔር ይገሉታል። እንዴ ፊሮ እግዚአብሔርን ይገሉታል። ለምን ፊሮ እስቲ እናት ወልዳለ እንዴ? እኔ አትሂድብኝ፣ ወይ ተሳስች እንዳትሄድብኝ። እንዴ ወይ ጉዴ! ወላይታ ባህር ዳር ሉክ ፊሮ አሁን ለምሳሌ ወላይታ ባህር ዳር፣ ዳውሮ ኮንታ፣ ጋምቤላ፣ መተከል ለምሳሌ ምንድነው ትግራይ፣ መቀለይ፣ ጎንደር፣ ባህር ዳር ከሄደ ይገደላል። ይገሉታል። ድብን አድርጎ ነው የሚገሉት በፍቅራቸው። እስቲ እናት ወልዳለች፣ ሂድና ሳይ። እኔ ቀዴ ኖ ምን የምን ፍቅር ነው? እግዚአብሔር ምስክር አምናጆ። እስቲ አሳየኝ፣ አሳየኝ። ከሄድኩማ አርባ ምንጭ ሄዳለሁ፣ ወላይታ ሄዳለሁ። እኔ ምንም አያገባኝም። እንደው የኢትዮጵያ መንግስት ራሱ አንተ ራሱ በምንም በዚህ ብሎ የኢትዮጵያ መንግስት አንተ ከተገናኝተ እኔ በምንም ብለ እኔ ፍራኦል እግዚአብሔር ምስክሬ እኔ ራሱ እኔን ወክለ ሂድልኝ። በተለይ ባህር ዳር ከሄድማ አለቀለ። ባህር ዳር እኮ በጣም ነው የሚወዱኝ። ባህር ዳር እኮ በጣም ነው የሚወዱኝ። ባህር ዳር ትገደላለህ። በጣም ነው የሚወዱኝ። እዛ ጎንደር ሜቢ ጎንደር ሊያዝነው ይችላል። ወላሂ ተሳስተሻል። የሚገለው ሰው የለም ማሬ። ቲክቶክ ላይ ብቻ ነው የሚገለው። ጎንደርማ ያርዱታል። ጎንደርና ባህር ዳርማ ያርዱታል። ኖ ፍቅሬ ኖ ተሳስተሻል። ረባሽ አውቃ እኮ ነው የምትረብሽው። ራሷ ናት የወጣችው ወይስ አንተ ነህ? እኔ አይደለሁም። ራሷ ናት። ዋኖፊ እኮ አውቃ ነው። አይ ኖ እዚህ ማጥበቅ በሄደችበት ሁሉ ትበጠብጣለች። ይጋይስ አሁን ልለያችሁ አይደለ? አዎ ወደ በኋላ አንድ ኬዝ አለኝ፣ የስልክ ኬዝ። ያ ፊራዬ አትጥፋ፣ እንወድሃለን በጣም። እኛ ለኛ ስትል ቢያንስ በሳምንት 3 ቀን ብትገባ ደስ ይለናል። ያ እና ከሰራ ያላችሁ ደግሞ አትናደዱ። ፋሚሊ ፕላስ ነን እና ደህና ሁን ወንድማችን፣ ደህና ሁኑ፣ ደህና ሁኑ። ማነች አሁን እንትን ያለችው? ኤሚ ነሽ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? የት ነው? እኔ ከኢትዮጵያ። ከኢትዮጵያ ከውቢቷ ሀገር። ያ አሁን እኮ ኢትዮጵያ ውቢቷ ሀገር ነች፣ የአፍሪካ ውብ የተባለች ሀገር ነች። በጣም ውብ እየሆነ ነው። ከየት ናችሁ እናንተ? ስደተኞች ነን። ከየት ናችሁ እናንተ አለች እና ለመምጣት አላሰባችሁም? ስደተኞች ነን። እኛ የሚወስደን አተን ነው እዚህ ቁጭ ያልነው። በር ላይ ነን ኦልሬዲ። ተመለስ። እዚህ ጠቅላላ ያለው ኦልሬዲ ሶስታችን ከላይ ከራሰ በረሃው ሰውዬ በስተቀር እዚህ ጋር የምታይን ስደተኞች ነን።
እና እንዴት ነው ለውጡ? ሀሳብ አላስቀየራችሁም ለመምጣት? እስቲ አንድ ስደተኛ እንደውም አስገባልሻለሁ። ዳላኬታለች ምን አለ እስቲ ምን አለ እስቲ መጣበት እንዴት ነው ፎርም ምናምን? አይ ለዚህ እንኳን ፎርም አንጠይቅም። እንዲሁ መምጣት ትችላላችሁ። እንግዳ ተቀባይ ነን። ኦኬ የአዲስ አበባ ልጅ ነሽ? ነው። ስለዚህ አዲስ አበባን ወክለሽ ነው ጥሪ የምታቀርቢው? ኢትዮጵያን ወክዬ አንድ ነን ያው ሁላችንም። በጣም ደስ ይላል። እና ሻንጣ አዘጋጇ ቡክ? አይ እኔ አዘጋጃለሁ። በቃ በአንድ አፍ አዲስ አበባ ላይ ምን አለ አዲስ ነገር? ብዙ ነገር አለ እንግዲህ እንደምታዩት ነው። አሁን ላይ በጣም እንትን እያለ ነው፣ ትኩረት እየሳበ ነው የኢትዮጵያ ነገር። ባልሳሳት ሀገርሽን አብራሪልንና እንትን ከሆነ እንመጣለን። ሀገራችን አይሻልም? ስደተኞች ነን፣ ማመልከቻ አስገብተን እየጠበቅን ነው አፕሩቫል። አይ ማመልከቻ ማስገባት አይጠበቅባችሁም፣ እንደዚሁም አክሰፕት እናደርጋቸዋለን። እንግዲህ ቡካ እንዴት ነሽ? እንዴት አየሽ ወይን ጉዳይ? ይህ ጉዳይ አይ ቲንክ ግሪን ካርድ ሰጥታናለሽ ማለት ነው። በቃ መሄድ ነው። ኦፍኮርስ እንዴ። ተማሪ ነሽ ሰራተኛ ነሽ? እኔ ተማሪ ነኝ። 12 ያ ኦልሬዲ የሀገሪቱ ተስፋ ነሽ? ተረካቢ ነኝ። ስለዚህ you are 17 or 18? ከ4 ወር በኋላ 18። ከ4 ወር በኋላ you are 17 ነው። ወክለሻል አይደል? 18 እስክትገቢ በጣም 17 ላለ ማለት የ4 ወር በኋላ። አይ ነው 4 ወር ይጠረኛል አለች እኮ። ይገርማል። በጣም አሪፍ ነው። ምንድን ነው ፕላንሽ ታዲያ ወደፊት? እኔ የምፈልገው በትምህርት ነው ወይስ እንዲሁ? ኤኒቲንግ ምንድን ነው እንዲሆንልሽ የምትፈልጊው ወይ የምታስቢው? ያንግ ነሽ በጣም። ስለዚህ አሁን ላይ ብዙ ነገር መስራት የምትችይበት፣ ራስሽን ብዙ ነገርሽን ማስተካከል የምትችይበት ኤጅ ነው አይደለ? ያ አሁን ያለሽበት እድሜ ቬሪ ኢምፖርታንት። ስለዚህ በዚህ እድሜሽ ብዙ ነገር የምታስተካክይበት ነው፣ ብዙ ነገር የምትሰሪበት ነው። አላማሽን፣ እቅድሽን፣ ሁሉ ነገርሽን፣ አካሄድሽን ምናምን የምታስተካክይበት እድሜ ነው አሁን ያለሽበት እድሜ። ኦፍኮርስ። ስለዚህ ምንድን ነው አሁን የምታስቢው አንቺ ወደፊት መሆን የምትፈልጊው? ወደ ቢዝነሱ የመግባት ፕላን ነው ያለኝ። ኦኬ። ነጋዴ? የተማረች ነጋዴ ማለት ነው? አዎ የተማረች ነጋዴ ነው መሆነው። ምን አይነት ቢዝነስ ነው መስራት የምትፈልጊው? አሁን ላይ እንትን እያልኩ ያለሁት ፋርማ ተምሬ በመድኃኒት ዙሪያ ነው መስራት ፕላን ያለኝ። ኢምፖርት ኤክስፖርት አይነት ነገር። ኦኬ። እንደሱ ነው ፕላን። እንግዲህ እግዚአብሔር ከፈቀደ ፈቅዶልሻል። እንዳፋችሁ። አይ ጎበዝ፣ በጣም በርቺ። ትልቅ ቦታ ሴቶች መበርታት ነው ያለባችሁ። በጣም ስፔሻሊ ፋይናንሻል ፍሪደም ሊኖራችሁ ይገባል። ኦፍኮርስ ፋይናንሻል ፍሪደም በጣም ሊኖራችሁ። ደግሞ አንቺ ወጣት ነሽ። እያንዳንዱ እርምጃሽ በጥንቃቄ መሆን አለበት። በጣም እያንዳንዱ እርምጃሽን ተጠንቅቀሽ ነው መራመድ ያለብሽ። በህይወትሽ ላይ የሚገጥምሽ ሰው፣ የሚመጣ ሰው አሁን በዚህ ኤጅ አሜሪካ ውስጥ ብዙ ነገር የሚያደርጉበት 18 ሲሞላቸው ቤት ይከራያሉ፣ ይወጣሉ ከቤት፣ የራሳቸውን ስራ መስራት ይጀምራሉ፣ የራሳቸው መኪና ኦን ማድረግ ይጀምራሉ። ኃላፊነት፣ የቤተሰብ ኃላፊነት ከነሱ ላይ ይወርድና ወደ ራሳቸው ይዞራል ማለት ነው። አንቺም ደግሞ እንደዛ ነው ማድረግ ያለብሽ።
ወንድም አባት ምናምን አለ አይደል? እናት ቤተሰብ አለ? አዎ አሉ። ጎበዝ አሪያ የምትሆን ነጋዴ እናት አለችኝ። አባትም ጎበዝ እናት አለሽ? እናትሽ ጎበዝ ከሆነችማ በጣም ጎበዝ ነው የምትሆኚው አንቺ። ጎበዝ የንግድ ሰው ናት። እኔ ብዙ እናቶች አውቃለሁ፣ በጣም ጎበዝ የሆኑ እናቶች አውቃለሁ። በጣም ጀግና የሆኑ ለልጆቻቸው አርአያ የሆኑ ከነዛ መሀል ናት እናቴ። በጣም ጎበዝ ናት። እንደሷ መሆን ነው የምፈልገው። እንደሷ ለመሆን እንግዲህ በጥንቃቄ ነው መጓዝ ያለብሽ። ስፔሻሊ ከምላስ ደግሞ ራስሽን ጠብቂ። ገብቶሻል ያልኩሽ? እሺ ገብቶሻል ግን ያልኩሽ? ከምን አይነት ምላስ? ከወንዶች ምላስ። ኦኬ አለመሸወድ። በጣም ከሚያታልሉ ወንዶች። አንቺ አሁን ያንግ ስለሆንሽ በጣም ብዙ ፈላጊ ወንዶች ዙሪያሽ ይመጣሉ፣ መልክሽን አይተው እድሜሽን አይተው እና ጠንክረሽ ጎበዝ ህልምሽ ላይ ከመጣሽ ፋይናንሻል ፍሪደም፣ እነዚህ የምትፈልጊያቸው ነገሮች እጅሽ ላይ ይገባሉ። በጣም እሱ ላይ ተጠንቀቂ። እዛ ጋር ነው የሚበላሸው ነገር፣ የሚበላሸው እሱ ጋር ነው። ህይወትሽ ላይ የሚመጣ ሰው የሆነ ውሃ ውስጥ የሚከት ምላስ ስላለ ዋኝተሽ ውጪ፣ ከከተተሽ በኋላ ዋኝተሽ ውጪ ከሚልሽ በደንብ ጠንካራ ሆነሽ ከበረታሽ የገነ ቢ ሰክሰስፉል። ስለዚህ እሱ ጋር በጣም ራስሽን ጠብቀሽ መራመድ ነው ያለብሽ። እነዚህ ትሬኒንግ መውሰድ አሁን ዩቲዩብ ላይ ኦንላይን ቢዝነሶች፣ ዲጂታል ነገሮች አሁን ዲጂታል እየሆኑ ስለሆኑ እነሱን ነገሮች መውሰድ፣ ራስሽን ለመቀየር ጥረት ማድረግ፣ ላይክ ስትሮንግ መሆን፣ እናትሽን ማስደሰት ነው መቻል ያለብሽ። አሁን አንቺ ለእናትሽ በቃ ደስታ መስጠት፣ ለእናትሽ ደስታ ለመስጠት ራስሽን ጠብቂ። እሺ እንደ እህቴ ነው መመክርሽ። አሁን እህቴን ምላትን ነው መመክርሽ። ለእህቴ ምላትን ነው ለአንቺ ምለው። ምክንያቱም ሳይሽ ያንግ ነሽ፣ ገና 17 ዓመት ገና ያንግ ነሽ፣ የተማርሽ ነው። ሶሻል ሚዲያው ደግሞ በጣም እሳት ነው። ወንዶቹ ደግሞ እረፍት የላቸውም፣ አያርፉም፣ አይተኙም። እኛ ወንዶች ምላሳችንም እንትናችን ሁሉ ነገራችን ከባድ ነው። ጠልፎ ለመጣል የሚሮጡ አሉ፣ እንደዚሁም ደግሞ የሚያበረታቱ አሉ። ህይወትሽ ላይ ደግሞ መጀመሪያ የምታገኙ በዚህ እድሜሽ በመንገድሽ ላይ የሚመጣው ሰው ቬሪ ኢምፖርታንት ነው በጣም ማለት ነው። ገደል የሚከትም ይመጣል። አሁን ብዙ ጊዜ ሱሰኛ፣ ጨፋሪ፣ እንደዚህ የተለያየ ነገር የሚሆኑት መንገዳቸው ላይ የመጣባቸው ሰው ነው። ስለዚህ እንደ እናትሽ ለመሆን እንደ እናትሽ ጀግና ለመሆን ነገ ለልጆች፣ አሁን አንቺ በእናትሽ ደስተኛ ነሽ አይደል? በጣም ልጆችሽ ደግሞ በአንቺ ደስተኛ እንዲሆኑ የሆነ የሚያስጠላ ታሪክ ለህይወትሽ ላይ አታስቀምጭ። እሺ አሁን በጣም ብዙ ሰው ይፈልግሻል። አሁን ከ18 ጀምሮ 32 33 እስክትሆኚ ድረስ ይኸው ፈላጊሽ ለማኝሽ ብዙ ነው። በተለይ ደግሞ አሁን ፈላጊሽ በጣም ብዙ ነው። ሀብታም የተባለው ይፈልግሻል፣ ባለስልጣን የተባለው ይፈልግሻል፣ ወጣቱ ይፈልግሻል፣ ሁሉም ይፈልግሻል። ለምን? አይኖች ሁሉ በአንቺ ላይ ይመጣሉ። መልክሽን አይተው ይፈልጉሻል። ከወደቅሽ ከጣሉሽ በኋላ ደግሞ አንቺን ጥለው መውደቅሽን ተናግረው ሌላ ደግሞ ለመጣል የሚሄዱ ብዙ ናቸው። ስለዚህ ለዓላማሽ ብቻ ነው መኖር ያለብሽ። ነገሮች ሁሉ ቀስ ብለው ይደርሳሉ እና ሀብታም ትሆኛለሽ። ኦፍኮርስ ቢዝነስ በጣም ነጋዴ፣ ጎበዝ ነጋዴ ትሆኛለሽ። ትልቅ ቦታ ትደርሻለሽ። እዛ ቦታ ለመድረስ ግን ወጣትነትሽን ተጠቀሚበት። በጣም ስትሮንግ መሆን አለብሽ። በጣም ማንነትሽን፣ ክብርሽን በደንብ መጠበቅ መቻል አለብሽ እንጂ ከባድ ነው። አሁን ቴክስትሽ፣ አሁን ስልክሽ ቢታይ የኔ ማዕት አለ የኔ ቆንጆ ዋው ምናምን ሞቼልሻለሁ ምናምን አልበላም፣ ከስቻለሁ፣ ተጎሳቆያለሁ ሊኖር ይችላል። ማንም የሚከሳ የሚጎሳቆል የለም። እየበላ ነው እንደዛ የሚልሽ እና
አላማሽን እንትን ብለሽ መቀጠል ነው የሚቀጥለው። በዚህ አሁን ነገሮች የተመቻቹ ስለሆኑ ዲጂታል ቢዝነሶች ምናምን ላይ እነሱ ሰርች ያደረግሽ መቀጠል ነው ያለብሽ። መበርታት፣ መጎበዝ እና ለእናትሽ ደግሞ ኩራት ነው መሆን ያለብሽ። እናቶች ያንቺን ስኬት ማየት በጣም ነው የሚያስደስታቸው። እኔ አሁን እናቴ በእኔ በጣም ነው የምትኮራው። እኔ አባቴ በልጅነቴ ነው የሞተው፣ ልጆኜ ነው የሞተው። በደንብ አላውቀውም። እናቴ ብቻዋን ያሳደገችን እና እናቴ በጣም ጎበዝ እናት ናት። በጣም ነው የምትጸልየው። በስርዓት ነው ያሳደገችን። ሁላችንንም በስርዓት ነው ያሳደገችን እና አሁን በጣም ነው ደስ የሚላት በእኛ። ገባሻል? በጣም ደስተኛ ነች በእኛ። ስለዚህ አንቺም እንደዛ ነው መሆን ያለብሽ። እንግዲህ እግዚአብሔር ይርዳን ለመሆን ሞክራለሁ። እሱ ነው ትልቁ ፖይንት። ሃፒ እንድትሆን ነው እና እንዳልከው እሺ እሆናለሁ እንዳልከው የሚያጋጥሙን ሰዎች ናቸው ውያችንን እንትን የሚሉት የሚቀይሩት። ክፉም ደግም እንደሚያጋጥመ ሰው ነው የሚወሰነው እና እኔ እንደው ጓደኛ የለኝም ማለት እችላለሁ ከክላስሜት ባሻገር። እናቴ እንደ ቤስት ፍሬንዴ ናት። አይ ሃቭ ኖ ሲስተር፣ እኔ ብቻ ነኝ ሴት እና ኦኬ። እናትሽን ጓደኛ ማድረግሽ በጣም ስማርት ነሽ። እናትሽ ጓደኛሽ መሆኗ በጣም ጥበበኛ ነሽ። በቃ አንቺ በጣም እግዚአብሔር ጥበብን ሰጥቶሻል ማለት ነው። እናትሽ ጓደኛሽ ነው መሆን ያለባት። ለምሳሌ የሆነ ወንድ አሁን በጣም እወድሻለሁ ምናምን ብሎ የፍቅር ጥያቄ ቢጠይቅ ለእናትሽ ንገሪያት። አንደባበቅም ምንም ነገር። ለእናትሽ ንገሪያት፣ እንደዚህ ጠየቀኝ፣ እንደዚህ ያለኝ ምንም ደግሞ አይጠቅምሽም። አሁን አንቺ ከያዝሽ ነው ስኬታማ ስትሆኝ፣ እጅሽ ላይ የሆነ ነገር ሲሆን ነው ወንድ ልጅ የሚያከብርሽ። ያው አሁን አንቺ ማሳካት ያለብሽ ህልምሽን ነው እና ጽፈሽ ቁጭ አድርጊው። በዚህ ዓመት እዚህ ቦታ መድረስ አለብኝ፣ እዚህ ቦታ ላይ መሆን አለብኝ በይ። ያ ነው ምንም አለሽ። ግን ቦይፍሬንድ አትደብቂኝ፣ አይዞሽ የለሽም አይደል? በቃ አሁን አይጠቅምሽም፣ አትያዥ ቦይፍሬንድ። አሁን አንቺ ትምህርትሽን ትበይ። ከጥሩ ሰው ከሆነ የሚመራሽ ፊውቸር የሚያግዝሽ ትክክለኛ መንገድ የሚያሳይሽ የህይወት አጋሪሽ ሊሆን የሚችል ሰው ካገኘሽ ጥሩ ነው። ሬር ነው እንደዚ አይነት ነገር ማግኘት፣ በጣም ሬር ነው። ግን ካገኘሽ ጥሩ ነው። አትያዥ ማለት ምክንያቱም እድሜሽ ስለሆነ ቶሎ ለአልጋ የማይፈልግሽ ፊቸር የሚያግዝሽ መንገድ የሚያሳይሽ አይዞሽ የሚልሽ ስኬትሽን እንዲሳካልሽ የሚነግርሽ መንገድ የሚያሳይሽ የሚያበረታታሽ ሰው ካገኘሽ ጥሩ ነው። ከእናትሽ ጋር ተማክረሽ ይህ ሰው እንደዚህ ከእናትሽ ጋር አስተዋወቀሽ ይህ ሰው እንደዚህ፣ ከዛ ሌላ ነገሩ ቀስ ብሎ ይደርሳል ነው አብሮ ወደ ከፍታ ወደ መንገድ የሚመራሽ ከክፉ ነገር የሚታደግሽ፣ ይሄ ነገር መጥፎ ነው፣ ይሄ ነገር እንደዚህ ነው እያለ እያስተካከለ የሚያስገድሽ ሰው ከሆነ ጥሩ ነው። ከዛ ውጭ ግን ገና ሱሪውን ከፍ ሳያደርግ ራሱ ከፍ ሳይል ምናምን ከሆነ ግን ራቂ ከዛ 100 ሜትር። እሺ ህልም ያለው ወንድ ነው ለህይወትሽ የሚያስፈልግ። ህልም ያለው፣ ራዕይ ያለው፣ ግብ ያለው፣ ምን አይነት ያደገበት ቤተሰብ፣ ያደገበት አካባቢ፣ እንደገና ደግሞ ምን አይነት ሰው ነው፣ ባክግራውንዱ ምንድን ነው። እንደዚህ አይነት በጣም ስማርት ነው። ሴቶች ስማርት ናቸው። የበለጠ ስማርት ከሆንሽ ጎበዝ ነው የምትሆኚው። እና እናትሽ ጓደኛሽ ከሆነች ደግሞ እሱ ነው። ጓደኛ ደግሞ ብዙ አያስፈልግም። ሴቶች ብዙ ጓደኛ ያስፈልጋቸው፣ የሴት ጓደኛ አያስፈልጋችሁም። ለምን? ሴቶች በጣም ለሴቶች ከባድ ናቸው። ጓደኛ ብዙም እንትን አለ። ለእናትሽ እንትን ማለት ማንበብ፣ እንደገና እነዚህ ሰክሰሶችን ሰርች ማድረግ፣ የሆኑ ስኬታማ የሆኑ ሰዎች ስታይ እንዴት ብለው እዛ ጋር ደረሱ፣ ምን አግኝተው ነው እንደዛ የሆኑት ምናምን የሚለውን ነገር እሱን ነገር እንትን ማለት ነው። እና ቢዝነስ አይዲያ ካለሽ ያንን ቢዝነስ አይዲያዎች ሰዎች ሲያወሩ መስማት ማድረግ። አሁን ደግሞ ብዙ
ሴቶች በጣም ጎብዛችኋል። ኢትዮጵያ ያላችሁ ሴቶች ቢዝነስ አላችሁ፣ የራሳችሁ መኪና አላችሁ፣ የራሳችሁ ቢዝነስ አላችሁ። አንዳንዶቹ የራሳቸው አፓርትመንት ኦን ያደርጋሉ። እንደ ድሮ አይደለም አሁን ያላችሁት በጣም ጎበዝ ናቸው። ይሄ ምንድን ነው? በቃ ስትሮንግ ስለሆናችሁ ነው። እና በዛ በርቺ፣ ጠንክሪ። አንቺ ደግሞ የምትጠይቅኝና የምትይኝ ነገር ካለ ደግሞ እንሰማለን። የለም፣ አመሰግናለሁ ለምክራችሁ። እኛም እናመሰግንሻለን። ኤሚ ነው ስምሽ? አመለ ነው? ኤሚ ነው? ሙሉ ስሜ አሜን ነው። አሜን። ኦኬ። ሲቆላመጥ ሲያጥር ነው ኤሚ። ኦኬ። አሜን። ኦኬ። አይ ቆንጆ ነው። እግዚአብሔር ይባርክሽ። እናትሽንም እግዚአብሔር ይባርካቸው። አሜን አሜን። እናንተንም እግዚአብሔር አብዝቶ ይባርካችሁ። ቡካ ደግሞ የምትለው ነገር ካለ ደግሞ ስሚያቸው እንግዲህ። አንተ ብለህ ጨርሰሃል እኮ። ጎበዝ ልጅ ትመስላለች፣ ምክር የምትቀበል ትመስላለች። ስፔሻሊ እናቷን እንደ ጓደኛ ከያዘችማ ምንም አትሆንም። ምክንያቱም ከእናትሽ በላይ ማንም ስህተትሽንና ትክክለኛነትሽ የሚነግርሽ ማንም የለም። So you are very smart already. እና ኦልሬዲ አላማ ያለው ሰው ደግሞ ምንም አይሆንም። ሞክራለሁ ቢሳካ አምሶ ሀፒ፣ ባይሳካም ደግሞ እግዚአብሔር መልካም ነው በሁሉም ነገሮች። እሱ ያሰቡን ለማስቀደም ያህል ብዙ ጊዜ የኔን አይዲያ ሳወራ ሞክራለሁ ነው የምለው። ያ በራስ ካለመተማመን ሳይሆን ፈርስት የእግዚአብሔር ፕላን ይበልጣል ብዬ ስለማስብ ነው። የኔን ተሞክሮ ልንገርሽ። አሜን። ይቻላል፣ ደስ ይለኛል። አሁን እኔ አሜሪካ ውስጥ የምሰራው ስራ 2014 ላይ ዱባይ ቁጭ ብዬ ነው ጻፍኩትና አሜሪካ ከሄድኩኝ ይሄን ነገር ሰራለሁ ብዬ ነው ስል፣ ግን ያንን የሚያሰራኝ ገንዘብ እጄ ላይ የለም። እጄ ላይ የነበረው ምንድነው? እግዚአብሔር ነው። እና አይዲያዎችን የምጽፈው ይሄ ነገር እየሆነልኛል ብዬ ነው። ከዛ እጸልይበታለሁ ብቻ ሳይሆን ሐና ከጸለየች በኋላ በልቧ ተጠብቀው ነበር አለ መጽሐፍ ቅዱስ ሲናገር። ሐናም በልቧ ጸልያ ተጠብቅ ነበር። እና እኔ በጣም ነው የምጠብቀው እነዚህ ነገሮች ይሆኑልኛል ብዬ ነው የምናገራቸው። እና ለምሳሌ 2024 ላይ አዲሱ ዓመት ሲጀምር እናቴ ጋር ሄድኩኝ። 4 ሰዓት ድራይቭ አድርጌ እናቴ ያለችበት ቦታ ሄድኩና እናቴ ጋር ሄጄ እንደዚህ አልኳት፣ ይሄ ዓመት ላይ አልኳት እነዚህ ነገሮች ይሆኑልኛል እንድትባርኪኝ እፈልጋለሁ አልኳት። ሁለት ነገሮች ብዬ ጻፍኩኝና እነዚህ ነገሮች ይሆኑልኝ። የሚገርምሽ ነገር በአመቱ መጨረሻ አካባቢ እነዛ የተናገርኳቸው ነገሮች ሆኑ። ከዛ እነዛ 2025ን አልዋጀሁትም ነበር። 2025 ላይ ምንም ነገር አልተናገርኩም። ለምን? በጣም ኤክሳይትድ ሆኜ ነበር። ማግኘት የምፈልገው ሰው ነበረ፣ እንዲሆንልኝ የምፈልገው ሰው ነበረ። በሁለቱ ነገር በጣም ኤክሳይትድ ስለሆንኩኝ 2025ን ምንም ነገር አልተናገርኩበትም። ምንም ነገር አላልኩ። እንዲሆንልኛል ብዬ ምንም ነገር ሳደል በዛ ነገር በተደስቼ ቀጣዩን ዓመት ምንም ነገር ሳደለው ነው የቀጠልኩትና 2025 ምንም ነገር የዝምታ ጊዜ ነበር። ምንም ነገር በቃ 2025 እንዴት እንዳለቀ ማላቀም ምናምን። ግን ልልሽ የምፈልገው ምንድነው እያንዳንዱ ነገር እንዲሆንልሽ የምትፈልጊውን ነገር ጽፈሽ አምነሽበት ጠብቂው እና ሁልጊዜ እግዚአብሔርን አነጋግሪበት በሱ ጉዳይ ይሆንልሽ። ልብሽ ላይ የሚሞላው ነገር ሁሉ ሀፕን ያደርጋል። እኔ እንደማምነው ማለት ነው። ከዛ ውጪ አንቺ አሁን ያለሽበት መስመር እኔ ሳይሽ ከንግግርሽ ምናምን ጥሩ አስተዳደግ ያደግሽ ልጅ እንደሆነ ያስታውቃል። ጥሩ አስተዳደግ ያደግሽ ጥሩ ቤተሰብ ያለሽ እንደሆነ ያስታውቃል። እግዚአብሔርን የምትፈሪ ልጅ እንደሆንሽ ያስታውቃል። እና ብዙ ነገር ፕላን አድርገሽ ይሆንልኛል ይሄ ነገር አደርገዋለሁ ብለሽ
ጽፈሽና ከያሻቸው ሀፕን ያደርጋሉ። ሞክሪው። ይሄንን መንገድ በደንብ ነው ሀፕን የሚያደርጉት። እና እድሜሽን በደንብ አድርገሽ ዘንጠሽበት፣ በደንብ አድርገሽ ሰርተሽበት፣ በደንብ አድርገሽ ሰክሰስፉል ሆነሽበት እንድትኖሪ የእግዚአብሔር ፕላን ምንድን ነው? እግዚአብሔር የእሱ እቅድና ሀሳብ በእኛ ህይወት ውስጥ እንዲያልፍ አንድ ከእሱ ጋር መኖር አለብን። ሁለተኛ ያንተ ሀሳብ ምንድን ነው? የእኔ ሀሳብ ይሄ ነው። እኔ በፊት እነዚህን ነገሮች አስቀምጫለሁ። በወጣትነቴ እንደዚህ እንድታደርግልኝ ይፈልጋለሁ። ዘመኔ እንዳይበላ፣ እድሜ እንዳይበላ፣ ጊዜ እንዳይበላ፣ ውበቴ እንዳይበላ። አንዳንድ ጊዜ ዘመንሽ የለቅሶ መሆን የለም። አንዳንዴ ብዙ ሰዎች የሚያለቅሱ አሉ። በብዙ ነገር የሚያለቅሱ ሰዎች አሉ። በስራ የሚያለቅሱ አሉ፣ በትዳር የሚያለቅሱ አሉ፣ በሪሌሽንሺፕ የሚያለቅሱ አሉ፣ በብዙ ነገር የሚያለቅሱ አሉ አይደል? ብዙ ነገሮቹ ሰክሰስፉል ሳይሆኑ ሲቀሩ። ዘመንሽ ግን የእንባ መሆን የለበትም። በቃ እንባ ሊያመጡ የሚችሉትን ነገሮች ሁሉ ማገድ መቻል አለብሽ። በምን አድርገሽ ሲባል እግዚአብሔር ያቤጽ እንደጸለየው ማለት ነው። ቅድም አፖስትል ሲናገር ነበር። ያቤጽ አንደኛ እንትን ላይ ምዕራፍ 4 ከ9 እስከ 10 የተናገረው የጸለየው ጸሎት አለ። ያቤጽ ከወንድሞቹ ይበልጥ እጅግ የተባረከ ሰው ነበር ይልና ግን እግዚአብሔርን ጠየቀው። እግዚአብሔርን የጠየቀው አጠያየቅ ምንድነው? መባረክን ባርከኝ፣ ዳርቻዬን አስፋ፣ ክፉ እጅግ በላይ ላይ ሆናለና ክፉ እንዳያገኘኝ ጠብቀኝ ብሎ ጸለየና እግዚአብሔር የለመነውን ሰጠዋል። እና ስትጠይቂው እግዚአብሔርን ስፔሲፊክ አድርገሽ ነው መጠየቅ ያለብሽ። ስፔሲፊክ አድርገሽ በቃ እግዚአብሔር እንዲህ ነገር እንድታደርግልኝ ይፈልጋለሁ፣ እንዲህ ነገር እንዲሆንልኝ ይፈልጋለሁ ብለሽ በደንብ አድርገሽ መጠየቅ መቻል አለብሽ። ያንን ስትጠይቂና ስታደርጊ ይሆንልሻል ማለት ነው። እና አሁን አንቺ 17 ነሽ። ከ4 ወር በኋላ 18 ትጀምሪያለሽ። 18 ጀምሪ ማለት በዚህ አሁን አሜሪካ የምትኖሪ ቢሆን 18 ዓመት ማለት ከቤት ነው የምትወጪው። ከቤተሰቦችሽ ወጥተሽ የራስሽን ስራ ምሰሪ፣ የራስሽን ቤት የምትከራይበት በቃ ኃላፊነት ህይወት የሚባለውን ነገር ምትጀምሪ ከቤተሰብ ነገር ስር ወጥተሽ በራስሽ የምትኖሪበት። ስለዚህ ልክ አሁን አንቺ እኛ በእድሜ ስለምንበልጥሽ ነው እዚህ ጋር የተቀመጥነው በሙሉ በእድሜ እንበልጥሻለን። መበርታት ነው በቃ። በርትተሽ እናትሽን ጓደኛ ያድርግሽ፣ ሰውን ብዙም ሳትቀርቢም ሳትርቂም እኛን የመታው እንቅፋት እንዳይመታሽ ማለት ነው። በርትተሽ ከሰራሽ፣ ዊሽ ካደረግሽ፣ እግዚአብሔርን ካስቀደምሽ ይገነቢ ሰክሰስፉል። ነገ ትልቅ ሰው ናት ተብለሽ መድረክ ላይ የምትታይ ልጅ ነው የምትሆኘው። እና ራስሽን ከማንም ጋር ሳታወዳደሪ ከእግዚአብሔር ጋር እየሆንሽ ቀጥይበት፣ ሰክሰስፉል ትሆኛለሽ። ይህንን ነው የምለው። እሺ፣ በጣም ነው የማመሰግነው። እና አውቃለሁ እግዚአብሔር የሚሰጥ አምላክ ነው እንደመሆንም አውቃለሁ፣ ልብ ያውቀዋል። ግን ሞር የምጓጓለት ለሱ ፕላን ስለሆነ ነው እንጂ እግዚአብሔር አያደርግልኝም በሚለው አይደለም። ያው ባይሰጥ ጠይቁኝ አይልም። እና የሆነ ምዕራፍ አለ፣ አይ ቲንክ ቦታውን ረስቼዋለሁ፣ ግን ሶሪ ምን አለ? የምድር አባታችሁ ዳቦ ጠይቃችሁት ድንጋይ እንደማይሰጣችሁ ሁሉ እግዚአብሔር ከዛ በላይ ነው የሚያስብልን። የምድር አባትም እንኳን ዳቦ ጠይቀነው ድንጋይ አይሰጠንም አይደል? እግዚአብሔር ደግሞ ምን ያህል ከስጋ አባት በላይ እንደሚያስብልን እዛ ጋር ሊጠቅስ ይሞክራል ክፍሉና ምንም ነገር ብጠይቀው እግዚአብሔር አባቴ ነው እንደሚሰጠኝ አይኖ። ግን ሞር ደግሞ አሁን ላይክ ምንም ቢሰጠን ከምድር አያልፍም። አሁን ላይ እኔ አሁን ሰክሰሶቼ ብዬ ማሰባቸው ነገሮች ከምድር አያልፉም። እና ሞር እኔ ምለው መመኛው ይሁንልኝ። ግን ሞር ደግሞ እግዚአብሔር ያሰበው በዘመኔ እንዳሳካ ወይ እንዳገለግለው የሚፈልግ ከሆነ በምንም አይነት ቦታ ቢሆን በምንም አይነት ለምን ቤተክርስቲያን ውስጥ ናታንን ስራ አይሆንም? በእንደዚህ አይነት ነገር ባልፍ ሞር ኢንትረስት ሆናለሁ። እና ያንን ሁላችሁ የፈለግኩት እንጂ ላይክ
ሳልተማመን ቀርቼ አይደለም። ሳይታክቶ የሚለው ላይ ሉቃስ 18 ላይ ያለችውን ሴት ነው ያስታወሽኝ። ምን አለች? ምን አለ ጌታ ኢየሱስ ክርስቶስ ነው የተናገረውና ሉቃስ 18 ከምዕራፍ 2 ጀምሮ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበረ። በዛች ከተማ የምትኖር አንዲት መበለት ነበረች። እርሷም ከባለጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይቺ መበለት ስለምትጨቀጭቀኝ እፈርድላታለሁ፣ አለዚያ ዘውትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ ይላል፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮኹ ምርጦቹ አይፈርድላቸውምን? ከመጠን በላይስ ችላ ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነት ያገኝ ይሆናል። አሁን ላልሽው ማለት ነው። በጣም እግዚአብሔርን ከተጨቃጨቅሽው እግዚአብሔር ይፈርዳል። በቃ ጸሎት ጭቅጭቅ ነው። ጸሎት ይሄ ፊት ታጥቦ አንዳንድ ሰው ቧንቧ ስር ይገባና በሰላም ያዋልከኝ አምላክ በሰላም አሳደር፣ የመቀኛውን ሸረኛውን ዞር አድርግልኝ፣ ስራዬን አከናውንልኝ ምናምን እግረ መንገዱ ማለት ነው። ይሄ እንዴት ነው? አሁን እኔ እናትሽ አሁን ለምሳሌ እያናገረችሽ እየሄድሽ ማናገርና በስርዓቱ ቆመ ማናገር ይለያያል። እየሄድሽ ወደዛ እየሄድሽ ምናምን ስታናግሪያት አልሰማሻትም ወይ ደግሞ ተገቢውን ክብር አልሰጠሻትም። የሚገባትን የእናትነት ክብርን አልሰጠሻትም። እናትሽ አሁን ቁጭ ብለሽ ሰሯ ቁጭ ብለሽ ስታዳምጫትና እየሄድሽ ምናምን እኔ አሁን አንዳንዴ እናቴ የሆነ ነገር ስትለኝ ወይስ ስልክ የነከው የሆነ ቦታ ቤት ውስጥ ወደዛ ወደዚህ እያስልሻ እስቲ ስልኩንም ቁጭ አድርግና እና ቁጭ በልና ሰማኝ ትለኛለች። እሺ ምናምን ብዬ ቁጭ እላለሁ እና እየሄድኩ የሆነ ነገር እየሰራው ከሆነ እሷም ኖ ቁጭ በልና ሰማኝ ነው የምትለው። እግዚአብሔርም እንደዛ ነው። አንዳንድ ሰው ሲጸልይ ጉዳይ እኮ አለው። ጉዳይ አለው። ጉዳይ አጥቶ አይደለም። ጉዳይ አለው። ግን ጉዳዩን የሚያስረዳበት መንገድ እየሄደ ነው፣ እየተራመደ ነው። ቧንቧ ስር ይገባል፣ ፊቱን እየታጠበ ጥርሱን እየቦረሸ ጌታ ሆይ በሰላም ያሳልከኝ አምላክ በሰላም ያሳደርከኝ በሰላም አውለኝ። እንደገና ደግሞ ምቀኛውን ሸረኛውን ይልሻል። ይሄ ጉዳይ አለብኝ እንደዚህ አድርግልኝ ምናምን ይላል። አንደኛ ለጉዳዩ ትኩረት እንዳልሰጠሽ ነው። ሁለተኛ የሚገባውን ክብር ለእግዚአብሔር ስላልሰጠሽ ብዙ ጊዜ ጸሎቶች አይመልሱም። እግዚአብሔር ምን አይነት ይፈልጋል ሲባል የተሰበረ ወይ ደግሞ የተገራ ልብን በፊቱ የሚንበረከክ በፊቱ ጊዜ ወስዶ የሚንበረከክ። እኔ አንዳንዴ ስጸልይ እንደዚህ ቁምጣ ምናምን አድርጌ ወይ ደግሞ ዝም ብዬ ቲሸርት አድርጌ ምናምን ከሆነ ልስንበረከክ ሰው ይደብረኛል። እስቲ ዝም ብዬ ዘንጬ ልጸልይ ይላሉ። ማለት በደንብ ለብሼ በእግዚአብሔር ፊት አለ የምቀርብ። በእውነት ነው የምላቸው። አንዳንዴ ጉዳዩ ሲሪየስ አደረገው በደንብ ተጣጥቤ ዝንጥ ብዬ ሽቶዬን ተቀብቼ የት ነው የምትሄደው ብትይኝ ልንበረከክ ነው የምሄደው በእግዚአብሔር ፊት። በደንብ ለብሼ እኮ ነው የምላቸው። በደንብ ለብሼ ዘንጬ ምን ብዬ ጉዳይን ሲሪየስ አደርገው ኬዙን ከበድ ሳደርገው በደንብ ለብሼ ዘንጬ ሽቶዬን ተቀብቼ ጸጉሬን አስተካክዬ ሰዓት ይወስድብኛል። የሆነ መወጣ ነው መስለው ከቤት እኔ ሻወር ስገባ ያው 1 ሰዓት ምናምን በደንብ ተጣጥቤ ምናምን ነው የምወጣው። በደንብ ዘንጬ ቦታዬን አስተካክዬ ባይብል ገልጬ ምናምን ቁጭ ብዬ በእግዚአብሔር ፊት እጸልያለሁ። ለምንድን ነው ሲባል ለምሳሌ እኔ አሁን ገርልፍሬንዴ ብትቀጥረኝ ዘንጬ ነው የምሄደው። በደንብ ፏ ብዬ ጥርሴን ቦርሼ ፊቴን ተቀባብቼ ጸጉሬን ተሰርቼ ልብሴን ለብሼ አምሬ እሷ ጋር ለመታየት በደንብ ነው ዘንጬ የሚሄደው። ንግግሬን አስተካክዬ የት ሬስቶራንት አብረን እንደምንሄድ ወይ እሷ የምትጋብዘኝ ወይ እኔ የምጋብዛት ከሆነ የት እንደምንገባበዝ በደንብ አጥንቼ ጊዜ ወስጄ ነገ እንገናኝ ካለችኝ ዛሬ እኔ ቀኑን ሙሉ የት እንደምንሄድ ምን እንደምለብስ ምናምን ተዘጋጅቼበት ነው የምሄደው። እንግዲህ ለፍቅረኛዬ ወይ ለሚስቴ እንደዛ ጊዜ ወስጄና ተጨናንቄ ጊዜ ወስጄ ያን ሁሉ ካደረጉ በእግዚአብሔር ፊት ለመቅረብ ደግሞ አስቡት። በእግዚአብሔር ፊት ለመቅረብ አንዳንድ ሰው እግረ መንገድ ነው የሚቀርበው። ጉዳዩ እኮ በጣም ሲሪየስ እኮ ነው። ጉዳዩ ያለበት ጉዳይ የፍርድ ቤት ጉዳይ ሊሆን ይችላል፣ የፋይናንሻል ሊሆን ይችላል፣ የትዳር ጉዳይ ሊሆን ይችላል፣
ጉዳዩ እኮ ከባድ ነው፣ ግን ጉዳዩን የሚያስረዳበት ሁኔታ እግዚአብሔርን ሪስፔክት ባደረገበት መልኩ አይደለም፣ እግዚአብሔርን ባከበረ አይደለም። እግዚአብሔርን በቃ ይሄ በደንብ ጊዜ ወስደሽ ሰዓት ወስደሽ ይሄን ጉዳይ ለእግዚአብሔር ነግረዋለሁ ስትይ ሀፕን ያደርጋል። በደንብ ነው ሀፕን የሚያደርገው። ላይፋችን ላይ ሀፕን የሚያደርገው በእግዚአብሔር ፊት የምንቀርብበት አቀራረብ ነው እና ልባችንን ንጹህ አድርገን የምንቀርብበት አቀራረብ፣ የምንጠይቀው አጠያየቅ ምናምን ነው። አሁን ፍቃድ ከሆነ እኔ አሁን እንደዚያ እኔ በጸለየውን ጸሎት ልንገራቸው። እግዚአብሔር መልካም ፍቃድ ከሆነ ይህን ነገር ብታደርግልኝ ብዬ ካልሆነም ደግሞ ተው አልልም። ያስፈልገኛልና በአንተ ፍቀድልኝና ይህን ነገር አድርግልኝ፣ ስህተት እንኳ ቢሆን በዚህ ጉዳይ ላይ አስተካክለ ስጠኝ ነው ምለው። በቃ አስተካክለ አድርግልኝ፣ ይሄ ነገር ሊደረግልኝ ይገባል። አንተ አምላኬ አይደለ ወይ? አንተን አይደለ ወይ? ከአንተ ውጭ ማንን እጠይቃለሁ? እኔ አሁን ችግሬን ለሰው መናገር አልፈልግም። ቸግሮኛል ታምሜያለሁ ብዬ ለሰው መናገር አልፈልግም። ቢቸግረኝም ቢያመኝም ብጎዳም ባዝንም ለእግዚአብሔር ነው የምነግረው። በቃ አንተ አምላኬ አይደለ? ሕያው ነህ አይደል? ታያለህ አይደል? ትሰማለህ አይደል? ይሄ ነገር ለምን እንደዚህ ሆነ፣ ለምን እንደዚህ ይሆናል ነው እንጂ ምለው ለሰዎች አላስረዳም ችግሬን። ሰውም አይረዳኝም። እኔ አሁን ቸገረኝ ብል ሰው የእውነት ቸግረዋል ነው የሚለኝ። የሚረዳኝም ሰው የለም። ለምን እንደሆነ አላውቅም። ታምሜም እውነት አመዋል፣ ኧረ እባክህ አትቀልድ ነው የሚለኝ። እኔ ታምሜያለሁ፣ ሰው ታምሜያለሁ ብዬ ቁጭ ብዬ ያመመ ግን አትመስልም ነው የምባለው። ከድሮም በሽታም የለኝም፣ ግን እንደው የሆነ ራሴን አሞኛልም ካልኩኝ ያመመ ግን አትመስልም፣ እባክህ ደብሮ ይሆናል ምናምን ነው የምባለው። ግን ለእግዚአብሔር የምንነግርበት መንገድ ቬሪ ኢምፖርታንት፣ እግዚአብሔር እንዲያደርግልን ከፈለግን ማለት ነው። እንደገና ደግሞ ያንን ጸሎት እስኪፈጽም ድረስ እኔ አሁን ብነግራችሁ አንድ ጸሎት አለኝ በእግዚአብሔር ፊት ማለት ነው። ስንት ዓመት ሆኖታል መሰላችሁ? መጸለይ ከጀመርኩ መጠየቅ ከጀመርኩ። መጠየቅ ማለት 24/7 ነው የምጠይቀው። ጠያቄ ማለት የሆነ በአመት አንዴ ምናምን አለን 24/7። አሁን ከእናንተ ጋር እያወራሁ በጭንቅላት ጠይቀዋለሁ፣ በአእምሮዬ እዛ ነው ያለው ጠይቀዋለሁ። ስንት ዓመት መሰላችሁ የጠየቁት? 14 ዓመት። ታምናላችሁ? 14 ዓመት እየጠየቅኩት ነው። 14 ዓመት ስላችሁ የሆነ በአመት አንዴ እንደ መስቀል ምናምን እንደ እንቁጣጣሽ በአመት አንዴ አይደለም። ኤቭሪ ዴይ 24/7 14 ዓመት ነው የምጠይቀው። ጉዳዩ ሲሪየስ ነው ማለት ነው። እኔ ጋር ጉዳዩን ሲሪየስ ስለሆነ እንደሚያደርግልኝ አውቃለሁ። እስከሚያደርግልኝ ድረስ ግን እኔ እግዚአብሔርን አልለቀው። በቃ የሚለቀቅ አምላክ አይደለም፣ የምትተውት አምላክ አይደለም። በቃ ለምሳሌ አንድ ሰው እርቦኛል ምግብ አብላኝ ካለ እርቦኛል ምሳ ጋብዘኝ እስቲ ብሎ ልትረሱት ትችላላችሁ። አንዴ ስለጠየቀ ኧረ እርቦኛል እባክህ 3 4 5 6 7 8 9 10 እርቦኛል ካለ ያ ነገር እናንተ ጋር ፎከስ ሲሆን ጉዳዩ ሲሪየስ ሲሆንና ያንን ሰውዬ ለመጋበዝ ምሳ ለማብላት ትሄዳላችሁ። የጉዳዩ መደጋገም፣ የጉዳዩ አጠንክሮ መያዝ ነገሮቻችን እንዲፈቱ ያደርጋል። እግዚአብሔር እንደዛ ነው እንደሚያደርገው። የምንጸልየው ጸሎት በጣም ወሳኝነት አለው፣ በጣም ወሳኝነት አለው። እኔ አብርሃም ሎሌውን ሲልክ ይህንን ጉዳይ አንድ ጊዜ ከወይንሸት ጋር በስልክ እያወራን ለእኔም ገርሞኝ ነበር የምሰማው። አብርሃም ሎሌውን ለልጄ ለይስሐቅ ሚስት አምጣለት ብሎ ሲልከው ሄዶ ሲልከው እሺ ብሎ አይደለም የተነሳው። እምቢ ብትለኝስ እንደዚህ ቢሆንስ ብሎ ምክንያት አቅርቧል። የሚላከው ሰው እግዚአብሔር የማለልኝ መሐላ የማለልኝ እግዚአብሔር ይሄንን ምድር ለዘርህ እሰጣለሁ አሳልፌ እሰጣለሁ ያለኝ እግዚአብሔር መሐላ በመሐላ ያጸናልኝ እግዚአብሔር መልአኩን ከፊት ይልከዋል አለው ብሎ አስምሎ ላከውና የገረመኝ ነገር አለ። የገረመኝ ነገር የአብርሃም አይደለም። የገረመኝ
የተላከው መልእክተኛ የአብርሃም ሰራተኛ የተላከው የአብርሃም ሰራተኛ የእምነቱ ልክ በጣም ገርሞኛል። እንዴት ብትሉ ሄዶ በምንጩ አጠገብ ቆመ ይላል። ምንጭ ባለበት አጠገብ ቆመ። ምንጩ ጋር ቆመና ምንጩ ጋር ነው የቆመው። ምንጩ ጋር ቆሞ ለእግዚአብሔር ምልክት ነገረው። አልገረማችሁም? እሱ ክፍል ለእግዚአብሔር ለካ ምልክት ይነገራል። እኔ እሱን ክፍል ሳየው በጣም የገረመኝ ነገር ለእግዚአብሔር ምልክት ነግሮታል። አሁን እኛ እንዴት ነው እግዚአብሔር ያንተ ፈቃድ ከሆነ ይህን አድርግልኝ ነው ያላለው። እሱ ግን ሲጸልይ ምልክት ነው የነገረው። ምልክት ነገረው። በምንጩ አጠገብ ግመሎቹን አሳረፈ። ራሱ ምንጩ አጠገብ ቆመና የእስራኤል አምላክ እግዚአብሔር ሆይ አለው ለአብርሃም ቸርነትን ታደርግ ዘንድ ነው ቸርነትን አሳየዋልና ምን ብሎ ጠየቀ? እዚህ ቦታ ላይ እንስራ ይዛ የምትመጣ ልጃገረድ ውሃ ጠጭኝ ብያት ውሃ ለእኔ ማጠጥታ ለግመሎችም ላጠጣ የምትለኝ እሷ ለይስሐቅ ሚስት እንድትሆነው ምልክት አድርግልኝ። ይህንንም ለአብርሃም ለሎሌ ለአብርሃም ቸርነት እንዳደረግ ይታወቅ አለ። አሁን ምልክቱን የነገረው ማን ነው? የአብርሃም ሰራተኛ ነው። ምን ብሎ? ለእግዚአብሔር እንዲህ አድርግ ብሎ ለእግዚአብሔር ነገረው። ምልክት እንዲያደርግለት ማለት ነው። ጸሎቱን ሳይጨርስ ነው ማን የመጣችው? ርብቃ የመጣችው። ጸሎቱን አልጨረሰም ጭራሽ። ጸሎቱን ሳይጨርስ አንዳንድ ጊዜ ጸሎታችን ሳይጨርስ መልእክት የሚመጣው የቆምንበት ስፍራ ነው። የት ጋር ቆመን ነው እየጸለይን ያለው? ልባችን ውስጥ ምን አለ? አንደበታችን ላይ ምን አለ? አካሄዳችን ላይ ምን አለ? ልባችን ላይ ምንድን ነው? የይቅርታ ያላደረግነው አለ፣ ክፋት አለ፣ ተንኮል አለ፣ ብዙ ነገር አለ። እነሱ ነገሮች ምንጩ ማን ነው? አሁን አብርሃም የውሃ ምንጭ ጋር ነው የቆመው። ዛሬ ደግሞ ትልቅ ምንጭ ተሰጥቶናል። ምን አይነት ምንጭ ሲባል ጌታ ኢየሱስ ክርስቶስ ምንጩ እሱ ነው። አሁን ምንጩ ላይ ቆመን ነው ምን አይደል? በስሜ የምትለምኑት እስካሁን አልተደረገም አለ ጌታ ኢየሱስ ክርስቶስ። እስካሁን አላደረጋችሁትም፣ አሁን ግን በስሜ የምትለምኑትን ነገር እኔ ከአብ ዘንድ አድርገዋለሁ ሲል ምንጭ ነው ማለት ነው። ምንጩ እሱ ነው። አሁን ክርስቶስ ጋር ቆመን የምንለምነው ልመና የምናደርገው ድርጊት ምንጭ ነው። ስለዚህ ምንጩ ጋር ቆመን ነው እየለመን ያለ ነው። ስንለምን እንዲያደርግልኝ ይሄ ነገር እንዲሆንልኝ እፈልጋለሁ ብለህ ልብን እዛ ቦታ ላይ አስቀምጠው። ጸሎታችን ከተስተካከለ የማይመለስ ነገር የለም። ምሳ እየበላ ጥርስ እየጎረጎረ ሆዱን እያሻሸ የሚጸልይ ሰው አለ። this is disrespect። እግዚአብሔርን disrespect ማድረግ ነው። አንዳንዱ አልጋ ላይ ተኝቶ ዝም ብሎ እየፈሳ ጌታዊ ክብር ምስጋና ይግባ እየፈሳ የሚጸልይ ሰው አለ። ይሄ እግዚአብሔር ዲስሪስፔክት ማድረግ ነው። እግዚአብሔር ክብር ይፈልጋል። ለዛ ነው አምላክ ከሆንኩ አባት ከሆንኩ መፈራቴ መከበሬ የት አለ ብሎ ያለው። ለዛ ነው እግዚአብሔር መከበርና መፈራት ይፈልጋል። ያዳምጣል፣ ያደርጋል። እግዚአብሔር እንደሚያደርግልን እያወቅን እኔ ነገርኳችሁ እኮ 14 ዓመት የጠበቅኩት አለ። 14ኛ ዓመቱን ይዟል። አሁን ግን 14 ዓመት እኔ ምንድነው ጸሎት ብትሉኝ እሱ ነው ጸሎት። በቃ ይሄ ነገር ሊሆንልኝ ይገባል። 4 ነጥብ አድርጌበት ቁጭ አድርጌዋለሁ። እሱ እንደሚሆን አውቃለሁ። ከዛ ምን እለዋለሁ? አንዳንድ ጊዜ አገልጋዮች ቃል ይሰጡኛል። ስንት አብርሃም ይስሐቅን ለማግኘት 25 ዓመት ጠበቀ ነው የሚለው አይደል? እኔና አብርሃም እኩል አይደለንም እለዋለሁ እግዚአብሔርን። አብርሃም ስንት ዓመት ነው የኖረው? ስንት ዓመት ነው የኖረው አብርሃም? 300 ነው ስንት ነው? 100 ወር ከዛ በላይ ነው የሚሆነው። ስንት ዓመት ነው? ኤግዛክት ቁጥሩን ንገረኝ። ኦኬ 300 ምናምን። እንግዲህ አብርሃም ለምሳሌ ከ200 ወይ ከ300 ዓመት 175 ከ175 25 መጠበቅ ምን አላት?
ምንም የላትም ማለት 370 እሺ ከ175 ሄኖክ ነው ከ175 25 ዓመት መጠበቅ ስቲል 150 ዓመት አለው ማለት ነው አይደለም። ማቱሳላ 960 ዓመት ነው። ከ960 ዓመት 100 ዓመት ጠብቅ ብለው እግዚአብሔር is nothing ለሱ። ምክንያቱም 900 የኔና የናንተ እድሜ ስንት ናት? ግፋቢል ተብላ 80 ነች የተሰጠችን ግፋቢል ተብላ። ከሷ ላይ ደግሞ መቼ እንደምንሄድ አንታወቅም። ስለዚህ እኔ አሁን እግዚአብሔር የምለው ምንድን ነው? እኔ ለእኔ 14 ዓመት ወይ 10 ዓመት ወይ 8 ዓመት 20 ዓመት መጠበቅ ኦልሬዲ ወደ ኤክስፓየር ዴቱ እየተጠጋሁ ነው። አሁን ለእንትና ነው ይህን መልእክት መነግራት ለአሜን። በወጣትነት እድሜ ብለብስ በሚያምርብኝ፣ ብናገር በምሰማበት፣ ብሮጥ በማሸንፍበት በዚህ እድሜ ያንተ ሀሳብ በእኔ ላይ ሊሆን ይገባል። የጸለይኩት ጸሎት መከናወን አለበት። እኔ መጠበቅ አልፈልግም። ምክንያቱም 10 ዓመት 20 ዓመት መጠበቅ አያስፈልገኝም። ልታደርግልኝ ይገባል ነው ምለው። እግዚአብሔርን እንደዚህ ብዬ ነው የምጠይቀው። እኔ ስጠይቀው ልታደርግልኝ ይገባል። 175 ዓመት ነው የኖረው። ከ175 ዓመት 25ቱ ነው የጠበቀው ይስሐቅን ለማግኘት። 150 አለው። 25 ለአብርሃም መጠበቅ ምንም ማለት አይደለም። 175 ነው። ስቲል ያንግ። እኔና እናንተ 20ውን ካነሳው 30 ላይ 20 ካነሳብን አስቡት። ስለዚህ እግዚአብሔር ለምንድን ነው የሚዘገየው? የኔ ነገር ለምንድን ነው የሚዘገየው? መዘግየት የለበትም። 10 ዓመት ለምን ጠብቃለሁ? 20 ዓመት ለምን ጠብቃለሁ? ጉዳይ መፈጸም አለበት ሲል ለምንድን ነው አብርሃም ሎሌው ዛሬውኑ መከናወን አለበት ብሎ ሲል ዛሬውኑ ያስፈጸመው? ዳንኤል ጸሎት ገና ስትንበረከክ ነው መልሶ የመጣው ይላል። የብዙዎች አለ ገና ጸሎታቸውን ሳይጨርሱ የተመለሰላቸው መልስ አለ። ምንድን ነው በእኛና በእነሱ መካከል ያለው ልዩነት ሲባል የምንጸልይበት መንገድ የምንጸልይበት መንገድ ራሳችንን ለዛ ነገር ብቁ አለማድረግ፣ ለጸለይነው ጸሎት ብቁ ሆኖ አለመገኘት። እንዴት ሲባል ልባችን፣ አነጋገራችን፣ የቆምንበት ስፍራ እንደዛ። አንዳንድ ሰውን ሩጫ ልወዳደር ብሎ ስፖርት ፌዴሬሽን ቢሄድ ትሬኒንግ አድርጎ በደንብ ራሱን ቢልድ ማድረግ አለበት። ትሬኒንግ ላይ በጣም ሰክሰስፉል መሆን አለበት አይደለም። ያለ ትሬኒንግ ምንም ነገር ሊያሸንፍ አይችልም። ያ ነውና አሜን። እግዚአብሔርን ስላስቀደምሽ በህይወትሽ እግዚአብሔር ስላለ ጸሎት ካስተካከለን ያለንበት ስፍራ ከተስተካከለ ለእግዚአብሔር የሚገባውን ክብር ከሰጠን ዳሴት እንደገና ሌላ ምንድን ነው ሌላ ሴጣን የሚሸውደን። እኔ ብዙ ጊዜ ስለሱ ማውራት አልፈልግም፣ ምክንያቱም ሰፈራችን የተለያየ ስለሆነ እኔና ሴጣን ብዙም ዝም ብዬ ልናገር እንጂ ስለሱ ማውራት አይመቸኝምም። ሰፈራችንም አንድ አይደለም፣ አንተዋወቅም፣ አያቀኝም፣ አላውቀውም። ግን ብዙዎቹን ሲሸውር ስላዩ ለእግዚአብሔር ጠበቃ ያደርጋቸዋል። ለእግዚአብሔር ጠበቃ ያደርጋቸዋል። ለእግዚአብሔር ተከራካሪ ያደርጋቸዋል። ለእግዚአብሔር ተናዳጅ ያደርጋቸዋል። እግዚአብሔር ጌታ ኢየሱስ ክርስቶስ እኔ አልበሳጭለትም፣ አልናደድለትም፣ አልከራከርለትም፣ አልዋጋለትም፣ አልሰዳደብለትም። ምንም ነገር ለሱ ብዬ የማደርገው አንዳች ነገር የለም። ለምን ሲባል እኔ የምኖረው ራሱ በሱ ነው። ለምሳሌ ሕፃን ልጅ በካርት ይዛችሁ ስትሄዱ በአሜሪካ ያለ ሰው ምናልባት ኢትዮጵያ አሁን ተጀምሯል። ሕፃን ልጅ ካርት ላይ አስተኝታችሁ ወክ እያደረጋችሁ ነው። ምክንያቱም በራሱ መራመድ ስለማይችል ቢራመድም ብዙ መራመድ ስለማይችል ስለሚደክም ካርት ላይ አስቀምጣችሁት ነው የምትሄዱት። ወክ ምናምን ስትሄዱ ሕፃን ልጅ የ1 ዓመት የ2 ዓመት ልጅ ብዙ አይሄድም። ያ ልጅ አሁን የሆነ ሰው የ20 ዓመት ወይ የ30 ዓመት ጎረምሳ ለደብድበው ምናምን ቢል ለእናንተ ብሎ ካልተጣላውለት ብል ምንድን ነው የምትሉት? እናንተ ትስቃላችሁ ማለት አይ ልብ ግን ምናምን ነው የምትሉት። ምክንያቱም በአንድ እጅ አንስተው ውርውር አድርጎ የሚጥለው ነገር ነው ያ ሰው፣ እሱ ልምታው የሚለው። እኛ በእግዚአብሔር አይን ካርት ላይ ነው ያለ ነው።
እግዚአብሔር ተሸክሞ ነው፣ ካርት ላይ አስቀምጦን ነው፣ ጋሪ ላይ አስቀምጦን እየገፋን እንዴት ብለን ነው ለሱ የምንጣላለት? እኛ እኮ ራሳችን ጋሪ ላይ ነው ያለን፣ በሱ እጅ ነው ያለን። ያስቀኛል። ልቡ ተራራ ነው፣ ልቡ ተራራ ነው። ትልልቅ ውሾች አሉ፣ ገና በጣም ሂውጅ ውሾች አሉ። ወቅ ሲደረግ እነሱን አይቶ ካልገደልኳቸው ይላል። በቃ ይጮሃል። እነሱ አያዩትም ሁሉ። ያስቀኛል ሁኔታቸውን ሳይ። አያዩት፣ ቼክም አያረጉትም፣ ዞሮ አያዩትም። ጭራሽ ድምፁ አንሶባቸው ይሆን ምናምን አያዩትም። እሱ ይጮሃል። በቃ ገመዱን በቃ ካለቀከኝ ምናምን ይላል። እና ስቄ አልፋለሁ። ለምን? ከአቅሙ በላይ ነው የሚጮህ። ብለቀው ያ ውሻ ቢለቀቅ ብድግ አድርጎት ብትንትኑን ነው የሚያወጣ፣ አይራምድም ከዛ በኋላ። ስለዚህ እግዚአብሔር ጌታ ኢየሱስ ክርስቶስ በአጭሩ መጽሐፍ ቅዱስ ሲናገር ጌታ ነው፣ አለቀ። ምንም ጭቅጭቅ የለውም። እኔ አሁን ስለ ጌታ ኢየሱስ ክርስቶስ የሆነ ሰው ጌታ ኢየሱስ እንዲህ ነው ሲል አልበሳጭም፣ አልናደድም። ጌታ ኢየሱስ ክርስቶስን ሲሰድቡት ባይ አልናደድም። ለምን? ኦሬዲ ተሰድቦ ምንም ሳይል የሄደ ነው። ተሰድቧል፣ ተገርፏል፣ ተተፍቶበታል፣ ብዙ ነገር ተደርጓል። ግን መልስ እንኳ አልሰጠም እሱ። እንደውም አንድ ቦታ ጲላጦስ ፊት ቀርቦ በጥፊ ሲመታው፣ ለጲላጦስ መልስ ሲሰጠው እንዴት ለሱ መልስ እንደዚህ ብለህ ትሰጠዋለህ ብሎ በጥፊ ሲመታው በትህትና ምን አድርጌ ነው የምትመታኝ ነው ያለው እንጂ ሌላ ምንም ያለው ነገር የለም። እዚህ ምድር ላይ ተተፍቶበታል፣ ተሰድቧል፣ ተገርፏል፣ ተሰቅሏል። ምንም ነገር አልተናገርም። ማድረግ ይችላል፣ በደንብ ይችላል። የፈለገውን ነገር ማድረግ የሚችል ነው። ግን አልመለስም፣ መልስ አልሰጠም፣ ለማንም መልስ አልሰጠም። እኛ ምን ቤት ነን ምንጣላው ለሱ? እኔን ስለሱ ብትሰድብ ከኔ ጋር ብትጣላ ማን ተጣላልኝ ያለ ብለው ነው የሚጠይቀው። እኔ ስለሱ ምንድን ነው የምናገረው? ስለ ጌታ ኢየሱስ ክርስቶስ ያደረገልኝን ነገር ነው የምናገረው፣ የሆነልኝን ነገር ነው የምናገረው። በቃ ለሰው እንጂ የሆኑ ክርክርም አልከራከርም። እኔ አልከራከርም። አሁን ቁጭ ብሎ ጌታ ኢየሱስ ጌታ ነው ጌታ አይደለም፣ ያድናል አያድንም በሚለው ላይ አልከራከርም። የምለው ነገር ምንድነው? አጭር ነው። ጌታ ኢየሱስ ክርስቶስ ያድናል፣ ሕይወትም መንገድም እውነትም ነው። አለቀ። የዳንኩት በዚህ ነው ብዬ ነው የምናገረው እንጂ የሆነ ተቋም ይዤ የሆነ ቦታ ይዤ ልክ እንደ ፖለቲካ እንደ ምድራዊ ፓርላማ ስከራከርለት አልገኝም። እንደዚህ አይነት አምላክ የለንም። እግዚአብሔር ሕያው ነው። ሁሉ ላይ መፍረድ የሚችል፣ ሁሉን ማድረግ የሚችል፣ ሁሉን መስራት የሚችል፣ ሁሉን መፈጸም የሚችል፣ የፈለገውን ነገር በፈለገው ሰዓት ሰማይና ምድርን ማናወጥ የሚችል፣ ዓለማትን በደቂቃ ውስጥ ማጥፋት የሚችል፣ የሰው ልጆችን ኢምቢሊየንስ ዛሬ ያሉትን የሰው ልጅ በአንድ ቀን በዓለም ላይ ያለውን የሰው ልጅ በጠቅላላ መውሰድ የሚችል አይነት አምላክ ነው። በፊቱ ማንም ከኛ የበለጡ መላእክቶች ሊገዳደሩት ሊቆሙ አይችሉም። መላእክቶች በኃይል በሁሉ ነገር ሊበልጡናል አይደል? እኛ ስጋ ለባሽ አይደሉም፣ በኃይል ይበልጡናል። ስለዚህ እነሱ እንኳ ሊገዳደሩት የማይችሉት አምላክ ነው። እኛ ደግሞ አሮ ነው ለምን እንደምንጣላ በሱ ጉዳይ እንጂ ኢየሱስ ጌታ ነው። ምንም ያከራክር ነገር የለው። ሴጣን ግን ብዙዎችን የሚሸውደው እንዴት እየተሰደበ ዝም ትላል፣ እንዴት እንትን ይላል፣ እንዴት እንደዚህ ይላል፣ እንዴት እንደዛ ያደርጋል ይላል። አንድ ጊዜ እንደ ቀልድ ነው ሰውየው ሼክ ናቸውና ልጃቸውን ሽምግልና ተላከ። ልጃቸው ጋር ሽምግልና ተላከና ልጃቸው የሄዱት ሽማግሌዎች ተጠየቁ፣ ኢማን አለው ወይ አሉ። ሰውየው ነጋዴ ናቸውና ኢማን አለው ወይ አሉ። ኢማን ማለት እምነት ማለታቸው ነው። እና አራው ሌሊት ሱቢ ሰላት ይሰግዳል፣ በረመዳን ራሱ ተራዊ ይሰግዳል በጣም ብለው አብራሩ። እሱን ሄዶ ከአላህ ጋር ይተሳሰብ። እኔ እያልኩ የጠየቅኩት ያለሁት ልጄን የሚያስተዳድርበት በቂ ነገር አለ ወይ እያልኩ ነው እንጂ ስለ እምነቱማ ሄዶ ከአላህ ጋር ይተሳሰብ፣ ከኔ ጋር አይደለም የሚተሳሰበው አሉ።
እና መልሳቸው ገረመኝ። ለምን እምነታችን የምናምነው እምነት የምንተሳሰበው ከሰዎች ጋር አይደለም። ሰዎች የሚኖሩትን እምነት አይደለም። እኛ የምናምነው እምነት የምንተሳሰበው ከራሱ ከእግዚአብሔር ጋር ነው። እኔ ከዜድ ጋር ወይ ከወይንሸት ጋር ወይ ከቡካ ጋር ምናምን እዚህ ቁጭ ብዬ አልተሳሰበም። የኔን እምነት ከእግዚአብሔር ጋር ያለኝ እምነት ቡካ ልትመዝነኝ እሱ እኮ እንደዚህ ነው እሱ እኮ እንደዚህ ነው ብላ ልትመዝነኝ የምመዘነው የኔ እምነት ሚዛን በእግዚአብሔር ዘንድ ነው እንጂ ምድር ላይ አይደለም የሚሆነው። ስለዚህ ይሄ ነው። ሰዓቴ በጣም ሄደ። አንድም ጉዳይ ያለችኝ ወጥቼ መጨርሳት። ተባረኩልኝ። መቼም ይደክማችኋል። እኔ አንዴ ስለ እግዚአብሔር ማውራት ከጀመርኩ ማቆሚያ የለኝም። በጣም ተባረክ። ጽናት እንዴት ነሽ? ፊራዬ እንዴት ነው ወንድሜ? ደህና ነህ? አለው እግዚአብሔር ይመስገን። ደህና ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። በጣም ናፍቀህን ነበር። ስለመጣ በጣም ደስ ብሎናል። አንተ ምንም ባታደርግም እንደዚሁ በቃ በእግዚአብሔርን ቃል ስትናገር የብዙዎችን ልብ ታድሳለህ። መንፈሳችን ይጽናናል በብዙ መንገድ። በቃ ማለት ብዙዎቻችን መጽሐፍ ቅዱስ ገልጠን ማናይ ሰዎች እንድናይ እግዚአብሔርን እንድንናፍቅ እግዚአብሔርን እንድንወድ ታደርገናለህና እባክህ አትጥፋብን ወንድም አለም። እንዲሁም ደግሞ እኔ ሁሌ የሚናፍቀኝ ያንተ ሰርግ ያንተ ልጆችን ማየት ነውና እግዚአብሔር ያንን ቀን ቅርብ አድርጎት ሁላችንም ለማየት ያብቃን። ስላገኘሁ ደስ ብሎኛል። በጣም አመሰግናለሁ። ቡካዬንም ወይንዬም እንዴት ናችሁ? ሰላም በሏት። ጽናትዬ ደህና ነሽ ወይ? እንደምናይሽ ስላየሁሽ በጣም ደስ ብሎኛል። እኔ ጠንካራ እህት እንዴት ነሽ? ልጅሽ እንዴት ነው? ስራሽ እንዴት ነው? በጣም እየጎበሽ እንዳለሽ አይችሻለሁ እና በጣም ፕራውድ አረግብሻለሁ። ዩ አር አሜዚንግ ጎበዝ። የስ አመሰግናለሁ እህቴ፣ አመሰግናለሁ በጣም። ሻሎም ፍራዬ እንዴት ናችሁ? ወይኔ እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን። ቡካዬ እንዴት ነሽ? አይ ማለ ለወጥ ወሳውልቃሎ ደህና ነሽ? ለወጥ ፍራዬ ኦኬ ፍራን ላስቀና ብዬ ነው። ለወጥ ወሳውልቃሎ ያስኩት እንደዛ ማለት እንዴት እንደምወድ ለወጥን ጦሳውልቅ ለወጥን ጦሳውልቃሎ ያ ጦሳ ወልቃን እግዚአብሔር ይመስገን። በእግዚአብሔር ኃይል ደህና ነኝ ማለት ነው። ጦሳን ወልቃን ያ ሎሰ ጦልሳን ወልቃን ሎኦ ጦሳ ወልቃን ሎኦ ጦሳ ወልቃን there you go ከና አክሰንቱ ነው ያስከው አንዴ ወልቃን ይጇል ተባረክ ሎኦ ጦሳ ወልቃን ላይፋል ጦሳ ወልቃን ብዙ ነገር ተምረናል። በእውነት በተለይ ከተናገርከው ነገር ውስጥ እየተራመዳችሁ አትናገሩ ጌታን ያልክበትን እንትን በጣም የሚገርመኝ ነበር። ለእግዚአብሔር አቴንሽን ሰጥተን እግዚአብሔርን ነገሮችን እንድንጠይቅ ከእግዚአብሔር ጋር ያለው ሪሌሽንሽፕ ከእግዚአብሔር ጋር ያለው አብሮነት ጌታ ኢየሱስ ጊዜ ሰጥቶ ነበረ። ከሐዋርያቶች ጋር እየበላ እየጠጣ እያደረ እነሱን ልባቸው ውስጥ እስከ ዘላለም የገባውና ይሄንን በጣም ተምሬያለሁ ዛሬ ላይ በተለይ ማለት ነው። ለኔ ራሱ በህይወቴ ላይ በጣም ድንቅ ነገር ነው ይሄ ማለት ነውና ተባረክ ፍራዬ። ጽናትዬ ቅድም ስትናገር ነበረ። እውነት ለመናገር በዚህ ራሱ በጣም ብዙ ትውልድ እንደሚገነባ አውቃለሁ። ምክንያቱም እግዚአብሔር ነው አንድ ቤትን የቀባው እና የተቀባ አንድ ቤት ሰዎችን ያነሳል። እንደገና ደግሞ እናንተ መዶሻ ናችሁ ይላል። አንዳንዱ ሰዎች ምስማርን በቤት ላይ እንደሚመቱት እንደዚህ የእግዚአብሔር ቃል በልባችን ይገባል ማለት ነው ስትናገርና ዘመን የተባረከ ይሁን። እዚህ ያላችሁ ደግሞ ስላገኘዋችሁ ደግሞ ፍራ ነው ያገናኘን። ጌታ ኢየሱስ ይባርካችሁ። ጽናትዬ በጣም 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 እግዚአብሔር አምላክ ይባርክሽ። እሷ ደግሞ አብራር ትጸልያለች። በእርግጥ ከኛ ጋር ራሱ የሚገርም ልጅ ነችና እኔም እየጸለኩላት ነው። በእርግጥ ጌታ ኢየሱስ ዘመንሽን ይባርክ። ሌሎቻችሁም እዚህ ያለው ሳሪ
ሌሎቻችሁም ቅድም እያወራች ነበረች ኤሚዬ፣ ሁላችሁም እግዚአብሔር አምላክ ይባርካችሁ። ተባረኩ። ቡካዬ ታንኪዩ፣ ተባረኩ። ሰብለ ናታል ከብዙ ጊዜ በኋላ ነው የመጣችው። ሰብለና ሳሪ ሰብለን አይቻት አላውቅም። እኔም የጌታ ሰላምና ጸጋ ይብዛላችሁ። ፊራ፣ ቡካ፣ ወይንዬ፣ ሳርዬ፣ ኤሚ፣ መድኃኒት፣ ጽናት ከታች ዜድ፣ እንዴት ነህ ፍራ? ደህና ነህ ወይ? ስላየኋችሁ ደስ ብሎኛል ከብዙ ጊዜ በኋላ። በጣም እየሰማው ነበረ እና በጣም ከገረመኝ ነገር አንዱ ምንድን ነው፣ ጸሎት ስገባ ዝንጥ ብዬ ሽቶዬን ተቀብቼ ያልካት ንግግር ሁል ጊዜ በህይወቴ የምገረምበት ነገር ነው እና አንዳንዴ ሐዋሳ ተራራ ስወጣ እንደገና እሰማለሁ አይደል? ሐዋሳ ተራራ ስወጣ ኖርማሊ ቸርች የጸሎት ጊዜ ሲኖረኝ ትጥብ ብዬ ዘንጬ ሽቶዬን ተቀብቼ ነው የሚሄደው። ጸሎት እየሄድሽ እንዴት እንደዚህ ሲባል እንዴ ከሰርግ ቤት ይልቅ እሱ ፊት ስቀርብ የውስጤም የውጭም ጽዳት ያስፈልጋል ብዬ ነው የማስበው። እና በዚህ አጋጣሚ አንድ ትልቅ ምስክርነት መስክሬ፣ ፊራም ትንሽ ቸኩሏል፣ ሰዓቱን አልውሰድ። የዛሬ 8-7 ወር የሆነ ክራውድድ ነገር ገጠመኝና ለ21 ቀን ጾም ጸሎት ገባው። ከቸርች ሳልወጣ ጾም ጸሎት ገባው። ጾም ጸሎት የገባውበት አንድና አንድ መንገድ ልክ ነው ወይ በሚል ጾም ጸሎት ገብቼ እዛው ሻወር ገባለሁ፣ እዛው ልብሴን ቀይራለሁ፣ ሽቶዬን እቀባለሁ። ያለቀስኩ እንዳይመስል ፊቴን በጣም እጠብቀዋለሁ፣ እንዳለቀስኩ ሰው እንዳያቅብኝ፣ ሀዘንተኛ መስላም አልታየችም ስለሚል ከዛም በኋላ እና በጣም ራሴን እየጠበኩ እየጸለይኩ በ21ኛ ቀን እግዚአብሔር ህልም አሳየኝ እና ህልሙ በጣም ነገሬን ያስተካክላል ያልኩት ሰው ያበላሸ እንደሆነ ህልም አየሁ። አንዳንድ ጊዜ እግዚአብሔር ፊት የተንበረከካችሁበት ታይም እና ጊዜ ሰጥቶ ማዳመጥ በጣም ከእግዚአብሔር ጋር ያላችሁን ነገር ያጠብቀዋል። ለዛ ጉዳይ ነው ጊዜ የሰጣችሁት፣ ለዛ ጉዳይ ነው ጆሮ የሰጣችሁት፣ ለዛ ጉዳይ ነው ልብ የሰጣችሁት። ስለዚህ ወንድማችን ፍራ እንዳለው ከማንም በላይ ከምንም ጊዜ በላይ ለእግዚአብሔር ጊዜ መስጠት። ለምሳሌ ጆሮ ሰጥቶ የሚያዳምጣችሁ ሰውና እየሮጠ የሚያዳምጣችሁ ሰው እኩል አታወሩትም። እና ለሰው ይሄን ያህል ክብር ካለን ለእግዚአብሔርስ? አይታችኋታል ሀንቾን በቤተ መቅደስ ልቧንም ሁሉ ነገሯንም ከእግዚአብሔር ጋር ከንፈሯ ብቻ ነበር የሚንቀሳቀሰው። ግን እዛ ጋር ኤሊ አንድ ነገር ነው ያለው፣ ስካርሽ እስከ መቼ ነው አላት። እሱ የሰከረች መስሎት ነው፣ ያው ግብር እያደረሰች ስለነበረ እንደገና በዛ ቦታ የሚጠጣ የሚበላ የሚሆነው ነገር ስላለ ከዛ የተጎነጨች መስሎት ነው። ስካርሽ እስከ መቼ ነው? አልሰከረች። ለብዙ ሰው ስካር ሊመስል ይችላል እናንተ ያላችሁበት ሁኔታ፣ ግን እግዚአብሔር ስለሚያውቀው መልስ ለማግኘት ወስነን ከሆነ ለእግዚአብሔር በጣም ዝግጁ ሆነን ነው መቅረብ ያለብን። በቃ ከእግዚአብሔር ጋር ያለን እውነት ፍራ። በጣም 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 የምወደውን ንግግር ነው የተናገርከውና እጅግ በጣም አመሰግናለሁ። ስላየዋችሁ ደስ ብሎኛል። ሳርዬ፣ አገልጋይ ወይንዬ በጣም ረጅም ጊዜ ቡካ ውስጥ እየገባሽ ሪያክት እንደምታደርግ ያውቃለሁ። ፊራ በጣም ረጅም ጊዜ ሆኖሃልና አትጥፋ። አንድ ያስታውሳለሁ የኔ ሰርግ ስቴዲየም ላይ ነው የሚሆነው ብለሃል። እሱን ደግሞ ይጠባበቅ ነበር እንዳለው እኔም እጠባበቃለሁ። እሱን ጌታ ይረዳሃል፣ መልካምም ይሆንልሃል። አሜን 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 አሜን።